ዘንም እናስ እሱ ጥሩ ነው መቃወም ልክ ነህ እሱ ይጠጣል ይጠጣል ልክ ነው እኛ እኮ ብንጠጣ ራሳችንን ነው የምንጎዳው ምንም ግን በኢየሱስ ላይ መዋሸት ምናምን ያንን ደግፈ ነው በኢየሱስ የሚዋሹ እንደዚህ አለ ምናምን ላይ ሄደው የአብሮ አደጌን ወንድም ጠርተው አመጡ ኦኬ ኤርሚያስ ልክ ነው ቆይ ልጨርስልህ ነው ከዛ ኤርሚያሳው ይቀድስ ነበረ ካበበ ጋር እና ቄሶቻችን ሁሉ ይደብድብ ነበረ ከቤተክርስቲያን ወጣው እውነታቸውን ነው ያረጉትም እኮ ነው ሁሉ ያረጉትም እግዚአብሔርን የሚፈሩ ሰዎች እንዳሉ አውቃለሁ በእውነት ማለት ነው ይራኪ አይነ ሞተ ይረጋኪ ኮነኔ እያል ማለት ነው ያን አንተ ብትኖር ልል ነው የምትለው ምን ኢየሱስን ስትቀበለው በልብ ሲገባ በልብ ሲነግስ ይሄው ሮያል እንኳን ራሱ አሁን እዚህ እኔ ጌታ እግዚአብሔር ራሱ እንደለወጠው ነው የሚገባኝ እስካሁን ሰዓት ድረስ ማለት ነው ሮያል ይሄው ኦርቶዶክሳዊ ወንድም ማለት ነው ራሱ የሚናገራል እኔ ማቃለሁኝ አሁን ዲሰምበር 18 ምናምን ገደማ ነው አይደለ ቃል ምገባልህ ከ3 ወር በኋላ ከኔ ጋር ዲቤት ትገባል በደም አነባለሁ ዲቤት እንገባለን በእውነቴን ነው የምልህ መጽሐፍ ቅዱስን ማንበብ ምን እንደሆነ ያየሁት ስለሆነ አነባዋለሁ በደንብ የት ውስጥ ነሽ ያለሽው ነው አንቺ እናንተ ያልሽ ስታወሪ አንቺ ከቤተክርስቲያን ውጭ ነው ያለሽው ፖለቲከኛ ይሄ ፖለቲካ ንግግር ነው ስላለው እሱ መታረም አለበት ብዬ ነው እኮ ነው ሰዎች አንም ይታዩ ክርስቲያን ወንድም እህቶች እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን ኤስኤስኤፍ ሰላም እንዴት ናችሁ እንኳን ደህና ቆያችሁ ከየት ቤተ እምነት ነህ ኦርቶዶክስ እሺ እንኳን ደህና መጣ ኤርሚ ተቀበሏል ቀጥሉ እናንተ ቴንክ ዩ እሺ በዚሁ በተነሳው ርዕስ አይደል በቤቱ ርዕስ እሺ እምነት ብቻ ጸጋ ብቻ ኢየሱስ ብቻ ይላል የቤታችን ርዕስ ምን ለመሆን ነው እሱ ምን ለመሆን ይመስላል አንተ አይ ንገረኝ ርዕሱ በደንብ አርፍጄም ስለሆነ የገባሁት ቅርብ ሰዓት ነው የገባሁትና መጽሐፍ ቅዱሳችን እምነት ብቻ ጸጋ ብቻ ኢየሱስ ብቻ ሲል ምን ለመሆን ነው መጽሐፍ ያው ይሄ የኛ ሳይሆን የመጽሐፍ ቅዱስ ሐሳብ ስለሆነ ምን ለመሆን ይመስላል አንተ ማለቴ እምነት ብቻ ጸጋ ብቻና ኢየሱስ ብቻ ስትል ሌላ ነገር ከነዚህ ነገሮች ውጭ ምንም አያስፈልግም ነው አይ ምን ለመሆን ነው ላልከው ምን ለመሆን ይመስላል መጽሐፍ ቅዱስ እነዚህን ሲጠቅስ ምን ለመሆን ይመስላል መጀመሪያ እኮ ግልጽ ስላልሆነልኝ እኮ ነው እንድትነግረኝ ጠየቅኩ ለምሳሌ ኢየሱስ ብቻ ስንል ስለመዳን እያወራ ነው ጸጋ ብቻ ስንል ስለመዳን እያወራ ነው እምነት ብቻ ስንል ስለመዳን እያወራ ነው ኦኬ ስለዚህ በእምነትና በጸጋ ብቻ ወይም በኢየሱስ ብቻ ነው መዳን ያለው ከዚህ ውጭ ሌላ መዳን የለም ነው አካላ አንተ ተሳሳየናል ከዚህ ውጭ መዳን የለም በዚህ ብቻ ነው መዳን ያለው ኦኬ በእምነት ብቻ መዳን አለ እንዴ ለምሳሌ ካንተ በእምነት ብቻ የለም ካልክ ከዚህ ውጭ በሆነ መንገድ ነው መዳን ያለው ካልክ አንተ ተሳሳየናል እምነት የሚቀድመው ነገር ነው እምነት ቀዳሚ ነገር ነው መጀመሪያ ለመዳን ማመን አለብህ አይደል እንደዚህ እናድርግ አንዴ ቆይ እንደዚህ ለምሳሌ የምትቃወመው ላይ ብቻ እንድናወራ ከሶስቱ በየትኛው ተስማማለህ ለምሳሌ ኢየሱስ ብቻ በሚለው ተስማማለህ ወይስ አትስማማም ኢየሱስ ብቻ በሚለው ብቻ ልስማማው ለምን ኢየሱስ የሚለውን ወይም ደግሞ ኢየሱስ
አትስማማም። በቃ እሺ፣ ጸጋ ብቻ በሚለው ውስጥ ትስማማለህ ወይስ አትስማማም? ጸጋ ምን አይነት ጸጋ በተመለከተ? ጸጋ ማለት ምን ማለት ነው ታውቃለህ ትርጉሙን? እኮ ብዙ አይነት ጸጋ አለ አይደለ? አይ ጸጋ የሚለውን ትርጉም ታውቃለህ ወይ? ትርጉሙን ያልኩክ። ኦኬ አላውቅም። እስኪ ስለ ትርጉሙ ንገረኝና። እሺ ከእግዚአብሔር የሆነ ነፃ ለማይገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው ጸጋ ማለት። ኦኬ ጸጋ ብቻ የሚለውን ስትቃወማለህ? ጸጋ ላይ ግልጽ ስላልሆነልኝ ነው። ከእግዚአብሔር የሆነ ነፃ ስጦታ ማለት ነው። ለሰዎች የተሰጠ ነፃ ስጦታ፣ ለማይገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው። ለምሳሌ ለማይገባቸው ሰዎች የተሰጠ ነፃ ስጦታ ምንድን ነው? ማይገባቸው ሰዎች ማለት እግዚአብሔርን የወዱ ላልነበሩ ሰዎች፣ ለሙታን የተሰጠ ነፃ ስጦታ ማለት ነው። አሁንም ሰው የተሰጠ ማለት ለምሳሌ ለሚገባው ሰው የተሰጠ ማለት ብርቱ ለሆነ ሰው ማለት ነው። ለማይገባው ሰው ደግሞ ማለት እግዚአብሔርን ለማይፈልጉ ለነበሩ ሰዎች፣ ለሙታን የተሰጠ ሰው ስጦታ ማለት ነው። ሰው ሁሉ እኮ ብርቱ አይደለም። ሁለኮ እሱን እኮ ነው የሚል ሁሉም ሰው የተሰጠ ስጦታ ማለት ነው። ሰው በባህሪው ኃጢአተኛና ደካማ ነው አይደለ? ብርቱ የሚባል ሰው አለ? እሱን እኮ ነው እያልኩ ያለሁት። በቃ ብርቱ ላልሆን ነው ለኛ የተሰጠ ነፃ ስጦታ ማለት ነው ጸጋ ማለት። አዎ በዚህ አምናለሁ። ጸጋ ብቻ በሚለው ትስማማለህ ማለት ነው? ተስማማለሁ። ክርስቶስም እንዲሁ በጸጋ ወደደን አይደል የሚለው? እሺ ያ ማለት እምነት ብቻና ኢየሱስ ብቻ በሚለው ነው የማትስማማው ማለት ነው ከሶስቱ መካከል? አዎ ስራም ያስፈልጋል። በጣም ጥሩ። እሺ ኢየሱስ ብቻ ስል ለምን ተቃወምከኝ? ከኢየሱስ ውጪ የሚያድን አለ እያልክ ነው? ከኢየሱስ ውጪ የሚያድን አለም ሳይሆን ስራም ልትሰራ ይገባል። ለምሳሌ የታዘዝኩን ትእዛዝ ወይም መለየት አለብህ አንዴ። ኢየሱስ ብቻ ሲባል ከአዳኙ አንጻር ስለሆነ የኛን ነገር ማስገባት የለብህ። ለምሳሌ እምነት ብቻ ስል አይ ስራ ያስፈልጋል ልትለኝ እንችላለህ፣ እምነትም ከኔ ስለሆነ ማለት ነው። ኢየሱስ ብቻ ስል ግን ከእግዚአብሔር አንጻር ስለሆነ ከእርሱ ውጪ ሊያድን ሰውን ሊያድን የሚችል አለ ወይ? የለም የለም። ከሱ ውጭ ዓለምን ሊያድን ወይም ሰውን ሊያድን የሚችል የለም። ተቋርጠ ወገኖች፣ ወንድምነት አለ። ስልክ ገብቶበት ነው። ስልክ ገባበት። ጫጫታ ነው አይደል? እስከዛ ሀሳብን መቀጠል ትችላለህ ወንድማችን። አይ ጥያቄ እየጠየቀኝ ስለነበረ መዳን በኢየሱስ ነው መጥቷል። አሁን እሺ ወንድምነት አሁን መጣለህ። እሺ ክርስቶስ ብቻ ስንል ወደ እግዚአብሔር አብ መግባት የምንችለው በክርስቶስ ኢየሱስ ብቻ ነው። መንገዱ እሱ ነው፣ በሩ እሱ ነው። በክርስቶስ ኢየሱስ ስራ ብቻ ነው ወደ አብ መግባት የምንችለው እያልን ነው። በዚህ ተስማምተናል? በዚህ አምናለሁ። ያ ማለት ከኔ በቀር ወደ አብ የሚያደርስ ማንም የለም ብሏል ክርስቶስ ራሱ። ከኔ በቀር አይደለም በኔ በቀር ነው የሚለው። በኔ በቀር እሺ ያ ማለት ጸጋ ብቻና ኢየሱስ ብቻ በሚለው ተስማምተናል ማለት ነው። አሁን እምነት ብቻ የሚለው ላይ ጥያቄ ያለክ ማለት ነው? መልካም እሺ፣ እሱ ላይ እናውራው። ከእምነት ውጪ ሊያድን ይችላል የምትለውን ትነግረኛለህ? ከእምነት ውጪ ሰዎችን ያድናል የምትለውን ነገር ትነግረኛለህ? ከእምነት ውጪ መዳኛ አለ? የመጀመሪያው እምነት ነው። አምነህ ደግሞ ለክርስቶስ ወይም ለእግዚአብሔር እንደሚገባ መኖር መቻል አለብህ። ማመንህ ብቻ በቂ አይደለም። አመንኩ ብለህ ግን የማይገባህን አኗኗር የምትኖር ከሆነ
በኃጢአት ምልልስ ውስጥ የምትኖር ከሆነ ልትድን አትችልም። አይ ስለ ኑሮ አይደለም፣ አሁን ስለ መዳን ነው። ይኸውልህ አሁን እኮ ስለ መዳን ነው እኮ ስለ መዳን አመንክ። ኦኬ ማንም ሰው ያምናል ክርስቶስ ያለ መድኃኒት እንደሆነ፣ ከክርስቶስ ውጭ ሌላ አዳኝ እንደሌለ ያምናል። ማንም ሰው ያምናል። ለምሳሌ እኔ አምናለሁ። ኦኬ እኔ አምናለሁ። እሺ ስለ አንተ ማውራት ይችላል። ኦኬ እኔ አምናለሁ። እሺ ይሄ ብቻ አዎ ክርስቶስ ያለ መድኃኒት ነው፣ ክርስቶስ ከክርስቶስ በቀር ወደ አብ የሚያቀርበን የሚያደርስ ማንም የለም የሚለውን ብቻ አምኜ እዚህ ጋር ግን እንደሚገባ እንደ እግዚአብሔር ቃል መኖር አለብኝ አይደለ? በኃጢአት በተለያዩ ለእግዚአብሔር እግዚአብሔርን በማይመች መልኩ የሚሄድ ከሆነ እኔ ህይወትን አላገኝም። አዎ ምንድነው መሰለህ አስመሳይ ውሸታም ነኝ ማለት ነው። አንዴ ስማኝ፣ አስመሳይ ከሆንክማ ሲጀምር አልዳንክም። ሶሪ አንዴ ቆይ፣ ሲጀምር እኮ ስራም ይፈልጋል ነው። አይ አንዴ ስማኝ፣ አንዴ ስማኝ። እሺ አንተ የእግዚአብሔር ልጅ ለመሆን ሰርተህ ነው ወይስ በእምነት ነው የእግዚአብሔር ልጅ ሆንክ? በእምነት ነው የእግዚአብሔር ልጅ ሆንኩት። በስራ የእግዚአብሔር ልጅ አልሆንክም ማለት ነው። በስራማ በእኛ ስራማ መሆን ምንም መዳን ስላልቻልን ነው ክርስቶስ ስለኛ ዋጋ ከፍሎ ያዳነን። ለዛ ነው አይደለ? በእኛ ችሎታ ስለማይሆን ነው። አሁን ጥያቄን በባጭሩ ስትመልስልኝ በስራ የእግዚአብሔር ልጅ አይኮንም እያልከኝ ነው። በእምነት ነው የሚኮነው። አምነህም ግን መስራት አለብን። ወደሱ ልንመጣ ነው። እመጣለሁ፣ ችግር የለውም። ወደሱ የእግዚአብሔር ልጅ ለመሆን የምትሰራው ስራ አለ ወይስ የለም? የለም፣ በእምነት ነው። በእምነት ብቻ ነው የእግዚአብሔር ልጅ የሚኮነው። በእምነት ብቻ ነው የእግዚአብሔር ልጅ የሚኮነው። ስራ የምትሰራው የእግዚአብሔር ልጅ ስለሆንክ እንጂ የእግዚአብሔር ልጅ ለመሆን አይደለም ማለት ነው። ስለሆንኩኝ ግን ለእግዚአብሔር እንደሚገባ መኖር አለብን። ምንም እሱ እኮ ጥያቄ የለውም። እኛ የእግዚአብሔር ልጆች ከሆን በኋላ ለእግዚአብሔር እንደሚገባ አንኖርም ብለን አናውቅም። ግዴታችን ነው። እኔም እዚህ ጋር ነው ተቃውሞ ያለኝ። በእምነት ብቻ የሚለው ስላመንኩኝ ብለህ ግን ለእግዚአብሔር እንደማይገባ የምትኖር ከሆነ እሱ ትክክል አይደለም። ፈልገን አይደለም። አሁን ይኸውልህ ሰዎች የሚስቱት ምንድን ነው? እኛ ስለፈለግን በጎ ፍቃድ ስላለን አይደለም። እንደ ለእግዚአብሔር የሚገባ ህይወት የምንኖረው እኮ ፍቃድ ስላለን አይደለም። ከተካፈልነው ህይወት የተነሳ እኮ ነው። አየህ አሁን ሰዎች ወደ ክርስትና ለመምጣት እንደው ባህሪያቸውን አሻሽለው የተሻሻለ ባህሪ ኑሯቸው ምናምን አይደለም ወደ ክርስትና የሚመጡት። ወደ ክርስትና በእምነት ሲመጡ የሚካፈሉት ዘር አለ፣ የእግዚአብሔር ዘር። እሱ ነው ማንነታችንን የሚቀይረው። ለእግዚአብሔር እንደሚገባ ኑሮ እንድንኖር የሚያደርገን የተካፈልነው ራሱ ዘር ነው። እኛ እምነት ብቻ ስንል ምን እያለ ነው? ወደ ክርስቶስ ኢየሱስ ወይ ደግሞ የእግዚአብሔር ልጅ ለመሆን እምነት ብቻ በቂ ነው። ከዛ በኋላ በእምነት የእግዚአብሔር ልጆች የሆኑ ሰዎች ደግሞ በቅድስና ህይወት ይኖራሉ፣ የእግዚአብሔርን ህይወት ይኖራሉ። የክርስቶስን መልክ እስኪመስሉ ድረስ ከክብር ወደ ክብር መቀየር አለባቸው። አንሰራም እያልን አይደለም። ለመዳን ግን ልጅ ለመሆን ግን አንሰራም ነው እያልን ያለን። ተቃውሞ አለክ? እዚህ ላይ የለኝም ተቃውሞ። ነገር ግን እኔ አሁን እምነት ብቻ አምኜ ብቻ ግን አለመስራት፣ አምኜ ብቻ ግን እንደ እግዚአብሔር ቃል አለመኖር እኔ ወደ እግዚአብሔር አያቀርበኝም። እዚህ ጋር እንምናልቆይ አሁን ወንድማችን ይህን ደጋግመህ ያልከውን ቃል እኮ እውነት ለመናገር በሕያው ጌታ ፊት እግዚአብሔርን የምትፈራ ከሆነ እግዚአብሔርን በማያከብር ህይወት እየተመላለስክ እንዳለ ራስ ምስክር ነህ። አንተ ብቻ አይደለም፣ አንተን መሰል በሚሊዮን የሚቆጠሩ ኦርቶዶክሳውያን እግዚአብሔርን በማያከብር ህይወት እየተመላለሳችሁ እንደሆነ፣ እግዚአብሔርን በሚያከብር ህይወት አይደለም በማያከብር ህይወታችሁ የምትመሩት የህይወት ስርዓት ምን ያህል የተበላሸ መሆኑን እናንተም ታውቁታላችሁ። እኛም አብረናችሁ ስለነበር እናውቃለን። ልትፈርድ አትችልም። ብራዘር ልትኮንን አይገባህም። በደንብ ነው የምንኮንን ነው ብራዘር። የምን መኮንን ነው? መኮንን ብሎ የሚለው ቃል፣ መፍረድ ብሎ የሚለው ቃል እውነትን ከሐሰት መለየትም ብሎ የሚል በዘዳግም መጽሐፍ ምዕራፍ 25 ላይ በተጻፈው በአምላክ ቃል መሰረት ነው ዳኝነት እንሰጣለን። በሚኪያስ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት
በጻድቁና በኃጢአተኛው ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ታሳያላችሁ ብሎናል። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 25 ላይ በጣም ብዙ የአምላክ ቃል አለ። በዘሌዋውያን 11:45 ላይ ልክ እንደዚሁ መካከል ማለት ነው። ልብ በል መፍረድ ብሎ የሚለውን ቃል ጃጅ ልታደርግ ልትፈርድ፣ እኔ ለፍርድም ጭምር ነው የተጠራሁት። በማ ላይ ነው የምንፈርደው? ነው በነፍስ ላይ አንፈርድም። ክፉን ከመጥፎ ክፉን ከመልካም፣ መራራውን ከጣፋጭ፣ ጽድቁን ከኩነኔ፣ ክርስቶስን ከቤልሆር ለይተን ልናሳይ፣ ልዩነትንም ልናሳይ ነው። ስለዚህ እኛ የወንጌል አማኞች ሰው ከዳነ በኋላ በፈለገበት የህይወት ስርዓት ይመላለስ ብለን እንዳልን አድርገው የእናንተ መምህራን ዋሹባችሁ። አይ ቲንክ እሱን ኢንፎርሜሽን ይዘህ ይመስለኛል። እኛ ሰው በጌታ ከዳነ በኋላ እንደፈለክ ኑር፣ እንደፈለክ ጠጣ፣ እንደፈለክ አመንዝር፣ እንደፈለክ ቃም፣ እንደፈለክ በቃ ጭስ ተንጫጫስ ምናምን ነገር አለ እንዴ? አላልንም አንልምም። ልጨርስና እሰጥሃለሁ። አለማለታችን በቃል አለማለታችን ብቻ ሳይሆን ብራዘር ህይወታችን ይመሰክራል። የኛ የጴንጤዎቹ ማለት ነው። ህይወታችን ይመሰክራል። ታውቁታላችሁ። ጌታ ካገኘን ጊዜ ጀምሮ ትናንትና ሰፈር ላይ ነፍሰ ገዳይ የነበረ ሰውዬ ተለውጦ አይታችሁታል። እና ማን ነው ጌታን በማያከብር ህይወት የሚመላለስ? እናንተ ወይ እኛ ተብሎ ቢባል በሚዛን ብንመዘን ራስህ ለህሊና ዳኛ ራስህ ከሆንክ እውነቱን ታውቀዋለህ። የቱ ጋር የጠራ ህይወት እየኖረ እንዳለ የትኛው ማህበረሰብ እንደሆነ ታውቀዋለህ። ማን ነው የሚጠጣው? ማን የሚቀመው? ከተል ኢየሱስን ብቻ ነው ተከትለን የምንሄደው። በኑሯችን ታውቁናላችሁ። እዚህ ያላችሁ ኦርቶዶክሳውያን ጴንጤ ምን አይነት የንጽህና ኑሮ እንደሚኖር ከአንዳንድ ከደከሙ ሰዎች በስተቀር ካልሆነ በስተቀር በመካከላችን የደከሙ ወሰድ መለስ ብሎ የሚሉ እኛ ጋር መጠጥ ሶኬ ጠጡ ተብሎ የሚባል የለም። ከጠጣ እንኳን ጴንጤ ተደብቆ ነው የሚጠጣው እንዳያዩ ብሎ ማለት ነው። እንዳያዩኝ ወገኖች፣ እነ ብሩክ እነ ቤካ እንዳያዩ ኤርሚያስ ብሎ ማለት ነው። ተደብቆ ሊጠጣ ይችላል። እናንተ ጋር ግን ተደብቆ እንኳን እኮ መጠጥ የለም። ምክንያቱስ ያው የጨለማ ኑሮ ነውና ማለት ነው። ህይወታችን ይመሰክራል። የእናንተም የኛም ማለት ነው። በምን አብረን የምንኖረው አንድ ሀገር ላይ አንድ ማህበረሰብ አንድ ቋንቋ እየተናገር ማለት ነው። አብረን የምንኖረው አወጣት አገባባችንን ታውቁታላችሁ። እኛም እናውቃለን የእናንተን እና ልክ እኛ ሰው ጌታን ከተቀበል በኋላ እንደፈለገ ይኑር ብለን እንዳልናደርጋችሁ ማነው አድርገው የነገሯችሁ ኢንፎርሜሽን የተሳሳተ ነው። ሰው ኢየሱስን ከተከተለ በኋላ እንደፈለክ ኑር፣ በቃ ብሩኬ እንደፈለክ ካገኘው ሴት ጋር እንደፈለክ እሽኮሎሌ እያልክ መንግስተ ሰማያት እንደሆነ ያንተ ነው ወንድሜ፣ በእውነት ማን ይነካብሃል ብለናል እንዴ? አላልንም። እንደዛ ይላሉ እንዲ ቤተክርስቲያኖቶቻችን? በፍጹም አይሉ። እኛም አንዱ የመድረክ ሰባኪዎች ነን ብራዘር። አላልንም። ከየት ነው ያመጣችሁት? ስለዚህ ንጽህና የጎደለው ኑሮ እየኖራችሁ መታችሁ እኛን ልክ ጌታን ከተቀበለ በኋላ የንጽህና ኑሮ እንደጎደለን አድርጋችሁ ምስሉት ነገር ወይ ደግሞ ሰው በእንደዚ አይነት ህይወት ስርዓት ይመላለስ ብለን እውቅና እንደሰጠን አድርጋችሁ የምትከሱት ነገር ከጥላቻ የተነሳ ካልሆነ በስተቀር በፍጹም አንልም። ጌታን ሰው ከተከተለ ብርሃን የሆነውን ጌታ ተከትሎ በጨለማ ኑሮ አይኖርም። ኢየሱስ ብርሃን ነው። ኦኬ፣ የብርሃን ልጆች በብርሃን ነው የሚመላለሰው እና ያው በቤተክርስቲያናችሁ ግን በብርሃኑ ተመላለሱ ብለውን ብፁዕነታቸው ግን ድቅድቅ ጨለማ ውስጥ ነው ያለ ነው ብለዋል። ይሄው ነው በቃ ታሪኩ ማለት ነው። እና እኛ ከድቅድቅ ጨለማ ውጡ ነው ብለን የምንለው። ብሩክ እየቀጥሉ ቴንክ ዩ። ኦኬ ጨረስክ ኤርሚ? ከጨረስክ ባይዞይ አንተም መጠጥን ወይም ደግሞ ሱስን ጀጅ ልታደርግ አይገባህም። ምናልባት ስለ ወንጌል ወይ ስለ እግዚአብሔር ቃል ልትነግረኝ ይገባል እንጂ ስለሚጠጡ ሰዎች አንስተ እሱን ጀጅ ማድረግ የለብህም። ፕሮቴስታንት ሆነው በጣም ብዙ ሰዎች ጠጮች፣ በጣም ብዙ ሰዎች ዝሙተኞች፣ በጣም ብዙ ሰዎች በነውር የሚሄዱ አሉ። ልክ ነህ። ምን ያህል ፐርሰንት ይሆናሉ? ይሆናል። በቃ በቅርብም የማውቀው ስለሚኖር
አሁን እዚህ ጋር ሱስን አይደለም ጀጅ ማድረግ ያለብህ። አንዳንዶች አይኖሩም አላልኩም። ቆይ ምን ያህል ፐርሰንት? እኔም አዳምጫለሁ ወንድሜ እኮ እኔ እኮ አታወራ አላልኩም። ልብ ብልና ስማኝ። ብዙ ስላልክ ምን ያህል መረጃ ነው ያልኩህ። አንዳንድ ሰዎች ካልክ ቅድም ተናግሬያለሁ። በእኛ መካከል ተቀምጠው አንዳንድ ሰዎች የህይወት ድካም ገጥሟቸው ተደብቀው የሚጠጡ እንደነሱ አይነት እኮ አሉ አልኩህ። እኔ የሉም አላልኩም። ጴንጤ ማለት በሙሉ ደው በቃ ምንም እንከን የማይገኝለት ነው ብዬ አልልም። ግን ብዙ ስላልክ ብዙ ጴንጤዎች ብለህ ስላልክ እንደው ምን ያህል ፐርሰንት በአንተ በጥናት የተደገፈን ባይሆንም በግምት ምን ያህሉ ፐርሰንት ጴንጤ ይጠጣል ምናምን ነገር ብለህ ትላለህ? አሁን በፐርሰንት ደረጃ ይህን ያክል ላለልህ እችላለሁ። ግን እኔ እያልኩ ያለሁት ስለዚህ አንዳንዶች አሉ። እሱን ነግሬሃለሁ። ቀጥል በቃ። ኦኬ። ስለዚህ ቅድም ነግሬሃለሁ እኮ ሱስን ጀጅ ልታደርግ አይገባም። ከእናንተ ቤተ እምነት ጋር አነጻጽራ ከእናንተ ቤተ እምነት ጋር ልክ ነው። እኔ አሁን ለምሳሌ ሳድግ ለምሳሌ እኔ ሳድግ ልክ ነው ጠጅ ጠላ ወይም ደግሞ እንደዚህ መጠጥ ቤተክርስቲያን ተሄዶ እየተጠጣ እንደሆነ አውቃለሁ። ይህን እኔም ማለት ትውልዱን ወደማይሆን ወደ ሱሰኝነት እያበረታታ መሆኑን እቃወማለሁ። እኔም በግሌ እቃወማለሁ። ለምን ለእኔ ኖርማል ነው። ምክንያቱም ቤተክርስቲያን እየወሰድኩኝ ጠጅ ጠላ ሳደርስ ነው ያደግኩት። ስለዚህ አሁን እኛ አጭር መልስልክ አይደለም። እችን አጭር መልስልኝና እንደፈለግኩ ሰድ ደቂቃ እኛ ጴንጤዎች ጌታን ከተቀበልን በኋላ እንደፈለገን የምንኖር ማህበረሰብን ነው። ለህሊና መስከር እንደ ኦርቶዶክስም እንደፈለገ እሱም በኋላ ላይ እንደ ማህበረሰብ ለህሊና እውነተኛ ዳኛ ስለሆነ ማለት ነው። ብራዘር ለህሊና እንደ ማህበረሰብ ቅድም እንዳልኩ ጥቂት ሰዎች የሉም እያልኩ አይደለም፣ አሉ። በመካከላችን በህይወት በድካም በተለያየ ነገር የኃጢአት ልምምድ ውስጥ ያሉ አሉ። አልቆረጥላቸው ብሎ ቀድሞ ከዓለምም ይዘውት የመጡት ዛሬም በጌታ ቤት ውስጥ ሆነው እንደዛ አይነት ሰዎች አሉ። እነሱ እንደ ማህበረሰብ ግን እንደ ማህበረሰብ ጴንጤ የሚባለው ማህበረሰብ ወገኔ እኔን ጨምሮ ጌታን ከተቀበልን በኋላ እንደፈለገን የምንኖር ማህበረሰብ ነን። ኃጢአትን እንደፈለገን እያደረገን የምንኖር ማህበረሰብ ነን። በከፊል ከዛ በላይ አሁን እኔ ሁሉንም ጀጅ አድርጌ እንዳንተ ሁሉንም ልኮንን አልነሳም። ልክ አንተ ኦርቶዶክሳውያንን ሁሉንም በጅምላ እንደጨፈጨፍካቸው እኔ በጅምላ ልናገር አልችልም። የኛ መልሰን ከዛ ወደዛ እንሄዳለን። ኦኬ። እንደውም አንተ ከምትለው ከሱስ በላይ በክርስቶስ ስም የሚቀልዱ ሐሰተኞች እግዚአብሔር ያልተናገራቸውን ተናገረን እያሉ በማጭበርበርና በውሸት የሚኖሩ ማዕት ፕሮቴስታንቶች እንዳሉ አንተም ታውቀዋለህ። ኤርሚ በሚገባ ታውቃለህ። መልሱን እያወቀ ህሊናህ ለመመለስ አልፈለክም። በምንም አይነት ሚዛን እኔ እንደዚህ መልሼ ልናገር፣ አንተ ከፈለግ ተናገር። በምንም አይነት ሚዛን ኦርቶዶክስንና ወንጌላውያንን በህይወት ንጽህና ሚዛን ላይ ብታወጣቸው ከ80% በላይ ትመዘናላችሁ። በጴንጤው በህይወት ንጽህና ድካም የለም እያልኩ አይደለም እኛ ጋር፣ እናንተም ጋር ደግሞ እግዚአብሔርን የሚፈሩ ሰዎች የሉም እያልኩ አይደለም። ኦኬ። ግን ከ80% በላይ ሚዛኑ ይመዘንባቸዋል። ምክንያቱስ እኛ ካመንን በኋላ እንደፈለክ ኑር ብሎ የሚል ሰባኪ በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲናገር ልጄ ሆይ ወደ ወይን ጠጅ አትመልከት ይላል። ለምን? በቀላም ጊዜ መልኩ እያማረ በብርሌ ሆኖ ወደ አንተ ታስገባዋለህ፣ ከዛ እንደ እባብ መርዙን ይረጭብሃል ይልሃል። መጠጡ ማለት ነው። ከዛስ ያው ትሰክራለህ። ከዛስ ዓይንህም ጋለሞታ ሴቶችን ያያል ይላል። ከዛስ ትሄደና ከጋለሞታይቱ ጋር ትተኛለህ ይላል። ከዛስ ስድብ አይሰረይም ይላል። ስለምን እንደሚያወራው ስለ መጠጥ፣ ስለ ወይን ጠጅ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይን ያስተፈስህ ልበሰብ ላ የሚጠጣው የት ነው ያለው? ወይን ቀጥታ ይሄ ያዋሸ ወይን ምናም ነገር ተብሎ ባይባልም የሚጠጣው አልኮል መጠጡ ከደንበጫ እስከ ደብረ ብርሃን አረቄ የት ነው ያለው? ኦርቶዶክስ ቤተክርስቲያን። ወር በገባ ጽዋ ማህበር የአርሴማ የከተማ እየተባለ የት ነው የሚጠጣ ያለው? ኦርቶዶክስ ቤተክርስቲያን። የወሩ ቅዱስ ሚካኤል ጸበል ነው፣ የኪዳነ ምሕረት ጸበል ነው እየተባለ የት ነው የሚጠጣው? ኦርቶዶክስ ቤተክርስቲያን። የሚጠጣው ጠላ ደግሞ ብራዘር ከእንክርዳድና ከበቆሎ ከስንዴ የተሰራ ነው። የዶሮ አይን የመሰለ ጠራ የጠመቅሹ እየተባለ ገፈት እንኳን የሌለው
ብለህ እንኳን የምትተፋው የሌለው ጅው ብሎ የሚገባ አለ። ተጠንፍፎ ተጠሎ የሚመጣው ተው እንጂ ትናንትናችንን አታስታውሰንም። እናስ እሱ ይጠጣል። ጥሩ ነው መቃወም፣ ልክ ነህ። እሱ ይጠጣል። ልክ ነው። እኛ እኮ ብንጠጣ ራሳችንን ነው የምንጎዳው። ምንም ግን በኢየሱስ ላይ መዋሸት ምናምን ያን ደግፈ ነው በኢየሱስ የሚዋሹ እንደዚህ ያለ ምናምን የሚሉ ምን ይሻል? እየጠጣን ነው ምናምን እኔ ራሴ ነው የምጎዳው ብጠጣ። ግን በኢየሱስ አልዋሸም። ኢየሱስን እንደዚህ ነው አለ ብዬ በየተራ እናርገውና ከዛ ትቀጥላለን። ኦኬ። ስለዚህ ይህንን መጠጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝቡ በቤቱ አይደለም በቤተክርስቲያን አምጥቶ እንዲጠጣ ላይሰንስ ሰጥታለች። ቤቱ እኮ ኦርቶዶክስ ቤተክርስቲያን እኮ የመጠጫ ቤት እኮ ነው። በእውነት ነው የመጠጫ ግቢ ውስጥ ብራዘር፣ ሰው ሞቶ ፍታት ተብሎ ተስካር ተብሎ የት ነው የመጣው? መክፈልት ይጠጣል አልኩ ብራዘር። እንደ ጉድ ነው የሚጠጣው። የት? እዛው ቤተክርስቲያን ውስጥ እዛው ጠጥተን እዛው ስንወጣ በመቋሚያ ስንቀጣቀጥ ነበር። በባለፈው በአብሮ አደጌ ሞተ ብዬ በተናገርኩበት ጊዜ ሲያላግጡ የነበሩ ኦርቶዶክሳውያን መጨረሻ ላይ ሄደው የአብሮ አደጌን ወንድም ጠርተው አመጡ። ልጨርስልህ ነው። ከዛ ኤርሚያሳው ይቀድስ ነበረ ከአበበ ጋር እና ቄሶቻችን ሁሉ ይደበድብ ነበረ ከቤተክርስቲያን ወጥተው አሉ። እውነታቸውን ነው። ከዘራ ይዞ መንገድ ላይ ጠብቆ ይደባደብ ነበረ ብለው አሉ። እውነትም አየህ፣ እኔ ያኔ የኦርቶዶክስ ክርስቲያን ዲያቆን ነኝ፣ የገጠር ሰው ነኝ። ጠጥቼም ሳልጠጣም ተናግረኝ አትገባም። ያለ አግባብ ከተናግረኝ ፍትህ አለ፣ ካልሆነ እዛው ሜዳው ላይ ይለይልናል ማለት ነው። መሳሪያም ከያዝኩኝ ከዘራም ከያዝኩኝ ይለይልናል እዛው ጋር ማለት ነው። እና እንደዛ አይነት ሰው ነበርኩኝ። ኦኬ፣ ምን ልልህ ነው? ጠጥተን የሚለውን አስተካክለው ባይዘው ወይ በየትኛውም ኦርቶዶክስ አስተምሮ መሳሪያ ይዞ የሚሄድ ዳቆንና እሱን ስለ ለእኔ ቶ የለም እንዴ ብራዘር፣ ለእኔ ቶ ውሸትም ከአግባብ በጣም ከመጠን በላይ የሆነ ለምን አትተውም? ለእኔ ቶ እኮ አልኩ። እኔ አሁን ጉድ ላውጣ ብዬ ካልኩኝ ብራዘር፣ ጩቤ ብቻ አይደለም ክላሻችን ሁሉ እኮ ይዘን ነበር የምንገባው። አንተ የገጠሩን ቤተክርስቲያን ይታቃለ ላሳይ ይችላለሁ በቪዲዮ። አሁን ክላሹን ይዞ በመስቀል ይዞ የሚያሳልም አለ በገጠር ሰሜን ኢትዮጵያ ላይ ብትሄድ፣ ትግራይ ውስጥም፣ ጎጃም፣ ጎንደር፣ ወሎ ውስጥ፣ ሰሜን ሸዋም ብትሄድ እሱን ቶ ስል ብራዘር፣ እኔ ራሴ የአባቴን ክላሽ ይዤ እኮ ሄድ ነበር እኮ አልኩ እንዴ። ቶ እሱን ብራዘር፣ ጩቤ ታጥቀን እኮ ነው የምንገባውና እንቀድስ የነበረው። ቶ እሱን ቤቱ ይጠጣበታል አይጠጣበትም ነው? በደንብ ነበር የሚጠጣበት በደንብ። ቅዱስ የእግዚአብሔር ልጅ ምስክር፣ የአባቴን ክላሽ ይዤ ሁሉ ገባ ነበር ለመሐሌት ስንሄድ ማለት ነው። ምክንያቱም ሌሊት ነው የምንሄደው። አውሬ አለ፣ ጅብ አለ፣ ቀበሮች አሉ። አያዝም ትለኛለህ እንዴ? ኧረ እኔ አንድ ማት ቪዲዮ ላሳይ ይችላለሁ። አሁን ቪዲዮ ዩቲዩብ ከፍቼ ማለት ነው። በገጠር ያሉ ካህናት በሙሉ ይዛሉ። መውዜር ምንሽር ምናምን ነገር ማን ነው የማይዝ? ሰሜን ሸዋ ሂድ በሙሉ ጎጃምና ጎንደር ወሎ ሄድ። ቄሱ አይደል እንደ ክላሽና እንትን ምንሽር የያዘው ጓንዴ። ቶ እሱን አሁን ቶ እኔ የፈለግኩት ምንድን እናደባለን ወይስ ያው እንግዲህ ይራይኪ አይነ ሞት ወይ ይትረከብኪ ኩነኔ አንቺን ለኔ አይኔ ነሽና ብርሃኔ እያልን የሀገሩን ሴት ሁሉ እንግዲህ ያው እንግዲህ ወለተ ስላሴ ምሎት እንዴት ነው ብሎ ስንት ነገር ይደረጋል እኮ አልኩ ብራዘር። ይሄን ሁሉ ናቸው የሚያደርጉት? አያደርጉትም። ሁሉ አያደርጉትም እኮ ነው። ሁሉ አያደርጉትም። እግዚአብሔርን የሚፈሩ ሰዎች እንዳሉ አውቃለሁኝ በእውነት ማለት ነው። ይራኪ አይነ ሞት ይረገብኪ ኩነኔ እያል ማለት ነው። ያኔ አንተ ብትኖር እልል ነው የምትለው ምን እንዳልን ግን አይገባም። አንቺ ለኔ አንቺ አይደለ ተራሲ ደስ በመረጃ ንቆር ችግር የለም በመረጃ ንቆር ችግር የለም
ታችኋለሁ። ሮያልዬ ነቆራ ከፈለግ እሰጥሃለሁ 10 ደቂቃ በደንብ አድርገህ ታችኋለህ፣ ግን በመረጃ ላይ ስላልሰደብከኝ በጣም በእውነት ታማኝ ነህ ለቃልህ። እኔ ግን ከፈለክ ሮያልዬ ከፈለክ ጎበዝ ቴንኪው። ግን ምንድነው እኔ ነቆራ አይደለም ያዝኩትኝ፣ ሪያሊቲውን ሪያል ልብ በል። እኔ ሳወራ ምናልባት ኦፌንድ የሚያደርግ ቃል የተናገርኩ መስሎ ከሆነ ሳወራ ግን እያንዳንዷን በፊቱ በቆምኩት በእግዚአብሔር ፊት አልዋሽም። መጠጥ ይጠጣል ቤት ውስጥ ሰው ጠጥቶ ሰክሮ ይደባደባል። የትናንትናው ተዳባዳቢ ዲያቆን ነው። እንደውም ነገሩን የጉዴን ምናምን ነገር ብዬ ምንም የደበኩት ነገር የለም። ድሮም ተናግሬያለሁ። ኦኬ ስደባደብበት በጩቤ ስዋጋበት ከነበረው ዓለም ነው ጌታ ያመጣኝ። እስከ ዛሬ ኖሬ ቢሆን እኔ በዛ ዓለም ወይ በሰው እጅ እጠፋለሁ ወይ ሰዎችን በእጆቼ አጥፍቼ ወህኒ ነበር የምበሰብሰው። ጌታ ኢየሱስ ግን ራራልኝ፣ ደረሰልኝ። እንዳስተዳደጌ ቢሆን እንዳደግኩበት ማህበረሰብ ቢሆን ብራዘር ነገሮች አሁን ኤርሚያስ የደረሰበት ይደርሳል ብዬ እኔ ለራሴ እንኳን አላምንም። ልላችሁ የፈለግኩት መጠጥ ሰው ይሰማል። ተሰምቷል እኮ ተሰምቷል። አይ ተሰምቷል። እና ልብ በሉ የትናንት ታሪካችንን እናንሳ ብለን ካን ብዙ ነው ያለው። እሱንም እኔ አንድም አልደበኩኝም የትናንትና ታሪኬ ማለት ነው። ግን ልላችሁ የፈለግኩት መጠጥ ሰው ይጠጣል። ከጠጣ በኋላ ደግሞ ወደ ዝሙቱ ምናምን ነገር የሚሄደው ይታወቃል፣ መጽሐፍ ቅዱስም ይላል። ስለዚህ በኦርቶዶክስ ቤተክርስቲያን አትጠጡ ተብሎ አይባልም። እንደውም ጠጡ ነው የሚባለው። ጽዋ ጠጡ ነው የሚባለው። ጽዋ ሲጠጣ ቀዝቃዛ ውሃ አይደለም የሚጠጣው፣ በለስላሳ በኮካ አይደለም የሚጠጣው። እንደው ጥቂት እንኳን እንደ አልኮል መጠጥ የማይጠጡ በተፈጥሯቸውም ደስ የማይላቸው ሰዎች በኮካ በሚሪንዳ በአምቦሃም ቢያረጉት ወይ በሐረር ሶፊ በምናምን ነገር ቢያረጉትም ከ195 99 በመቶ የሚሆነው ኦርቶዶክሳዊ አልኮል መጠጥ ነው የሚጠጣው። ጠላ ያሰክርም ያሰክራል፣ አረቄ ያሰክርም ያሰክራል። የግድ ድራፍትና ቢራ መሆን የለበትም። ጠጥቶ ስንት ሆነ እናቶቻችን፣ እኔ እናቴን አውቃለሁ፣ እናቶቻችን ሁሉ ጭምር ጠጥተው እኮ ለማርያም ጽዋ ማህበር ሄደው ጠጥተው እኮ ሰክረው ከፋዘር ጋር ሁሉ ሲጣሉ እኮ ነው ያውቃለሁኝ። የአጎቴ ሚስት ቤተሰብ ውስጥ ጎረቤት ሁሉ ማዘርም እንደዚህ ሞቅ ብሏት ምናምን ነገር እኮ አውቃለሁ። ምንድነው የጠጡት? ጠላ ነው። ጠላው አያሰክርም? ያሰክራል። እና ቤተክርስቲያኒቱ የሚጠጣባት ቤተክርስቲያን አይደለችም እንዴ? ዘግተው ነው የሚጠጡት። ስልህ ዘግተው በደንብ ነው የሚጠጣው። ስለዚህ ይሄ ነገር እንደውም ትውልዱን ጠጫ አላደርገውም። በደንብ አንድ ሁለት እኮ ይባላል እኮ ነው ተብሎ የሚባል ሁለት አይደለም እንዴ? ሁለት ማለት ሁለት ብርጭቆ እንዳይመስልህ፣ ሁለት ጆግም አይደለም። አንዳንዱ እኮ በሁለት ጀሪካንም አይፋታም። በደንብ ነው የሚጠጣበት ለማለት ነው። በህይወት ንጽህና ስርዓት እውነት ለመናገር ለህሊናችን መስክር ብላችሁ ካላችሁ ጴንጤው ትቷችሁ ሄደዋል። ኦኬ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ ከዛስ እንደፈለጋችሁ ግን ኑሩ ብለን አላልንም። እናንተ ግን ጽድቅ በስራ ነው የሚገኘው ብላችሁ በእምነት አይደለም ብላችሁ ከዛስ በስራ ነው ብላችሁ የምትሉ ሰዎች አንድ ስራ ግን የላችሁ። አንድ መዝሙራችሁ ራሱ በስራዬ የት የሆነ መግቢያዬ ጨነቀኝ ጠበበኝ ነፍሴ ወዳልኝ ብለህ የምትለው ማታ ጉባኤ ስትሄድ እናንተው ናችሁ ማለት ነው። እውነቱ ይሄ በእምነት አምናችሁ ዳኑና ለቅድስናና ለጽድቅ ህይወት እንድትኖሩ ዓለማዊ ምኞትና ኃጢአትን ክደን የተባረከውን ተስፋችንን የታላቁ የአምላካችን የመድኃኒታችን ኢየሱስ ክርስቶስን መገለጥ እየተጠባበቅን አሁን በዚህ ዘመን ባለን በጽድቅ ኑሮ እንድንኖር ጸጋው ያስተምረናል ብሎ ያለው ያንን ጸጋ የሚሰጣችሁን አቅም እንድታገኙ ልክ ጌታ ኢየሱስ ክርስቶስን ተቀበሉ ብለን እኔ ጥሪ አድርገላችኋለሁ። ወንድሞች እናቶች፣ ኢየሱስን ስትቀበለው በልብ ሲገባ በልብ ሲነግስ፣ ይኸው ሮያል እንኳን ራሱ አሁን እዚህ
እኔ ጌታ እግዚአብሔር ራሱ እንደለወጠው ነው የሚገባኝ እስካሁን ሰዓት ድረስ ማለት ነው። ሮያል ኦርቶዶክሳዊ ወንድም ማለት ነው። ራሱ የሚናገራል፣ እኔ የማውቃለሁኝ። አየህ ወሰንኩ አለ። ግን የሮያል ውሳኔ ብቻ አይመስለኝም። የሚረዳ አቅም እግዚአብሔር እንደሰጠው እንደረዳው ነው የሚገባኝ። ይሄ ነገር ሊያገረሽበት ይችላል ምናምን ነገር ሰዎች ብለው ሊሉ ይችላሉ። ዶጎሪሱም ቢሆን በመውደቅ በመነሳት ውስጥ ነው ወደ ጌታን ወደ መምሰል ህይወት የመጣ ነው እና እግዚአብሔር ሲረዳ ብቻ ነው ሰው ጌታን በሚያከብር ህይወት የሚኖረው። እኔ ይሄንን እንኳን አይታችሁ ማለት ነው ኦፊሻሊ ጴንጤ ሆኖ መጠጥ ቤት የከፈተ አታገኝም። ኦፊሻሊ ጴንጤ ሆኖ ጫት ቤት የከፈተ አታገኝም። ጫት ቤት እየቃመ እያስቃመ ሺሻ እያንቦቀቦቀ እየጠጣ መሰረተ ክርስቶስ ሙሉ ወንጌል የሚመጣ አንድ አታገኝም። ብታገኝ ቤተክርስቲያን እስክታገኘው ድረስ ነው ይጠየቃል። ከዛስ ብራዘር እኛንን ቤት ውስጥ ያለን ሰዎች ምን እንደሚባል ያን ሰው የምናውቀው አንድ አልኩ አንድ ናይት ክለብ ከፍ ቤተክርስቲያን እስክታውቀው ድረስ አገልጋዮች ወይ ህዝብ ወይ ፓስተሮች እስኪደርሱበት ድረስ እንደፈለገ ሊሆን ይችል ይሆናል። የተገኘ ቀን ግን ይጠራል። ምንድነው ህይወት ተብሎ ይጠየቃል፣ ይመከራል። ይሄንን ተሰቀናለ ግለኛም መድረኩን ያስቡ ለሰጠ ነው ይመከራል። አይ ስለ ህይወት ንጽህና ይመከራል፣ እንዲያስተካክል ይመከራል። ትምህርት ይሰጠዋል። ከተግሳጽ ስር ላጠፋው ጥፋት በጌታ ፊት ንስሐ እንዲገባ ይመከራል። እዚህኛ ጋር ቀልድ የለም ነው ብዬ የምላችሁ። እናንተ ጋር ግን አስማት ሰርቶ አስማት የሰራ ጳጳስ እኮ ቸርች ውስጥ እኮ የተቀመጠበት ቤተክርስቲያን ነው። አንድ ሰው ንስሐ ግቡ ተብሎ ያውቃል? የለም። ጴንጤ ስታገኝ ኢየሱስ ጌታ ነው ብሎ ሲሰብክ ካገኘኑ ቸርች ውስጥ ብሎ ይባረራል። እናንተ ቸርች የትኛውም ቦታ ላይ ኢየሱስ ጌታ ነው ብሎ ሰው ሞቅ አድርጎ ከተናገረ ከቸርች ታባሩታላችሁ። አስማተኛ ግን ከቸርች አይባረርም። ጠንቋይ ግን ከቸርች አይባረርም። ጠጥቶ የሚሰክር የሚደባደብ ግን ከቸርች አይባረርም። ልዩነታችን ይሄን አለ ነው። ልዩነታችን ይሄን አለ ነው እና እኛ ጋር ግን ቢገኝ ይገሰጻል፣ ይመከራል፣ አስተካክል ይባላል። የጌታን ስም አታሰድብ ይባላል። ኦኬ ይሄ ያልነው ልዩነት ለማለት ነው። ቴንክ ዩ። አሁን መቀጠል እችላለሁ። እንባችን መቀጠል እችላለሁ። እንባችን አዳምጠናሃል። ልክ ያልሆኑ ነገሮች አሉ እኛም የምንቃወማቸው፣ ኦርቶዶክስም የምትቃወማቸው። ለምሳሌ አሁን እንዳልከው የጥንቆላ የተለያየ ነገርን ኦርቶዶክስ ስትፈቅድ አላየህም። ምናለ ስካር ስለተለያየ ነገር አውርተሃል። እሱን ደጋፊ አይደለችም ኦርቶዶክስ። እንዳልከው ቅድም ከመጀመሪያ ላይ ተስካር እየተባለ ጸበል እንትን እየተባለ የሚደገስ ድግስ የምትጠጡት ጠላ እያልክ ነው። አሁን እሱ ትክክል እንዳልሆነ እኮ ግልጽ ነው፣ ምንም ጥያቄ የለውም። ሲጀመር የሚያደነዝዝ ነገር ማንም ሰው በምንም አይነት ሁኔታ ያለ ሰው አይደግፍም። አንተ ግን ሙሉ ለሙሉ እንደሚደገፍ አድርገህ እንደሚፈቀድ አድርገህ ሁላ ነው እየተናገርክ ያለው። እሱ ልክ አይደለም። ሲቀጥል ጉድለት እናውራ ከተባለ ደግሞ ማንም እኮ እሱ ልክ አይደለም። ልክ ነው እያልኩ አይደለም እኮ። ታዲያ ቤተክርስቲያኒቱ ኦፊሻሊ አይደለም የምታደርገው። ማነው በኦርቶዶክስ ቤተክርስቲያን ጽዋ ማህበር የሚጠጣ በሙሉ አልኮል መጠጥ አይደለም የሚጠጣው፣ በውሃ እኮ። እሱ ልክ አይደለም ነው። አሁን እሱ እኮ ልክ አይደለም። ቤተክርስቲያን ሁሉ ትክክል ነው የሚልህ አግኝተሃል እስካሁን? እስኪ እኔ ሚውት ላድርግና የገባም ካለ ትክክል ነው ወይ የሚል ሰው አለ? ይሄን ነገር ትክክል ስለሆነ አይደለ ወይ ቤተክርስቲያኒቱ ጠጡ ብላ ያለቻቸው? ጽዋ ማህበር ጠጡ እኮ ብላ ቤተክርስቲያን ነች እኮ። በንስሐ አባቶቻቸው በኩል በካህናቱ በኩል እኮ ነው ኑ ጠጡ እባካችሁ። እንደውም ጽዋ ማህበር ውስጥ ያልገባን ሰው ለምንድነው አጸደ ማርያም፣ ለምንድነው ተክለ ሚካኤል ጽዋ ማህበር ማጠጣው? አንድ ጻድቅማ መያዝ አለብህ፣ አንድ ጻድቅማ መዘከር አለብህ። ሲቻል ሁለት፣ ካልሆነ ግን አንድ እኮ ተብላል እንዴ። ይህን እኮ የሚያወራ ሰውዬ እኮ ዲያቆን እኮ የነበረ ነው። ቤተክርስቲያኒቱ ኦፊሻሊ ነው ጠጡ ብላ የምትለው። ምን ጽዋ ጠጡ ነው የምትልህ?
ጽዋ ውስጥ ግን ምንድን ነው ያለው? ውሃ አይደለም፣ ጠላ ነው። የሚያሰክር ጠላ፣ አረቄ ያለ እንዴ! በደንብ ነው እንጂ ጠጡ ብላ ምትለው። ቤተክርስቲያኒቱን ጅምላ ትናገራላት በለኝ። በደንብ ነው የተናገርኩትኝ። ለምን ማን ያርዳ የነበረ ማን የቀበረ ማን ይናገር የነበረ ይላል። የነበርኩና የቀበርኩ ሰው ስለሆንኩ ነው የምነግርህ። በደንብ ነው ጠጡ ምትለው። ይህንን አንተም ራሱ ታውቀዋለህ። አዎ ይህን ግን ትክክል አይደለም ማለት ተገቢ ነው። እኔም ትክክል አይደለም የምለው እና ቀጥል ብራዘር። ይህን ዝም ብዬ በከንቱ እየከሰስኩ እንደሆነ አድርጋ አታስብልን ፈልጌ ነው። ይቅርታ፣ ቀጥል። ሚዩት አድርጎታል። ካልሰከረ አንድ ሰው ኤርሚያስ አሁን ምን ችግር አለው ብሎ ለማለት ለጌታ የምትኖርለት ከሆነ ምን ችግር አለው ተብሎ መጠየቅ ያለበት ኤርሚያስ ሳይሆን ጌታ ነው። ሮያል ለኤርሚያስ አይደለም። ለምሳሌ አሁን ቢራ ምናምን ነገር አሁን ለምሳሌ ዱንክል ቢር ይባላል። ጥቁር ቢራ እየጠጣሁ ነው እኔ ራሴ። ምንም ማለት አይደለም። ምክንያቱም በዚህ ሰዓት ምንም ያስቀየምኩት ሰው የለም። በቃ የሆነ ስራ ሰርቼ ምናምን ሲደክመኝ ከፍሪጅ ውስጥ አውጥቼ ቢራን የጠጣው እና ምንን ያክል አይደለም ልልህ ነው። ግን ምን መሰለህ እኔ አሁን ጴንጤን ከፍለዋለሁ በሁለት የድሮ ጴንጤና የአሁን ጴንጤ። ሮያል ይሄ ልመልስላ። አሁን ሮያል የሚኖረው ለኤርሚያስ ነው ወይስ ለጌታ ነው? መኖር ካለብንማ ለፈጣሪያችን ነው። አይሳካም። ኖ አሁን አንተን እየጠየኩ ያለሁት መኖር ካለብንማ ብለህ እንትን ጅምላ አታድርገው። ለእኔማ መኖረው ለእኔ ገና ዳዴ እያልኩ ነው። እኔ ውሸት አልናገርም እኮ ለጌታ አይደለም የምትኖረው ለራስህ ነው አይደል? ገና ነው የተንደፋደፍኩ ነው። እስቲ ፈጣሪ አስጠኝ እያልኩት ነው። አሁን ለጌታ ወደ መኖር ስትመጣ ምን ችግር አለበት የለበትም ብሎ የሚለው መጠየቅ ያለበት ቦስህ ነው፣ አለቃህ ማለት ነው። አሁን ኢየሱስ ቦስ ስላይደለ አለቃ ስላይደለ አንተ ለራስህ ነው የምትኖረው ማለት ነው። ኢየሱስ አንተ ላይ ቦስ አይደለም። በፍቃድ አልሾምከውም። አምላኬ ነው ብለህ ትለዋለህ፣ ፈጣሪ ነው ብለህ ትላለህ። ልክ ነህ። እንደዛ ማለት ግን ቦስህ አይደለም። በሱ ቃል አትወጣም፣ በሱ ቃል አትገባም፣ በሱ ቃል አትሰማራም። ኦኬ፣ ችግሩ እዛ ጋ ነው የሚመጣው። አሁን ምን አለበት ብለህ ያልከኝ እኔን ነው እንጂ ኢየሱስን አይደለም። መጠየቅ ካለበት ሮያል ለጌታ እኖራለሁ ብሎ ከወሰነ በኋላ ለሚቀጥለው የህይወት ስርዓቱ ለመኖሩ መጠየቅ ያለበት ኤርሚያስን ሳይሆን የገዛውን ጌታ እከተላለሁ ብሎ ያለውን ጌታ ነው። ጌታ ሆይ ይሄን ነገር ባደርገው ክፋት አለው የለውም? ኃጢአት አለው የለውም? አንተን ያከብርሃል አያከብርህም? የሚያሳዝን ነው ወይስ የማያሳዝን ነው ብሎ የሚለው ጌታ ነው የምጠይቀው። ጌታን ስጠይቅ ወደ ቅዱስ ቃሉ ባለፈው ያልኩን ማንበብ ስትጀምር ጌታን እየጠየቀው ነው ማለት ነው፣ መጽሐፍ ቅዱስን ማንበብ ስትጀምር። ስለዚህ አሁን ወደ መጠጥ አትመልከት ብሎ የሚለው ጥቅስ ጋር ትደርሳለህ ማለት ነው። ከዛስ ግን ይገባኛል እኮ በነገራችን ላይ ግን አንዳንድ ጊዜ ምን አለ መሰለህ እያወቅህ የምታደርጋቸው ነገሮች አሉ። አምናለሁ እኔ ማንኛውም ነገር ሪያሊቲ መናገር እንፈልገው መደባበቅ አልወድም። ለምሳሌ እያወቅህ ለምሳሌ ቢራ ጥቅም የለውም ትልና ታደርገዋል፣ ጠጧል አንድ ነገር ምናምን እንደዚያ ነገሮች ይገባኛል። ግን አሁን ለምሳሌ ምን መሰለህ እኔ አሁን ለምሳሌ አሁን ቅድም ያልኩ የድሮ ጴንጤና የአሁን ጴንጤ ምናምን ስልህ ጴንጤ ድሮ ጴንጤ በቃ በጸባዩ የምታከብረው በቃ እከሌ እንደዚህ አጨሰ፣ ኧረ ሲጋራ እያጨሳየው ጴንጤ አይደለ እንዴ ምናምን ሲጠጣ እኮ አየሁት ጴንጤ አይደለ እንዴ ምናምን የሚባልበት ዘመን ነበረ ነው ማለት ድሮ አገር ቤት ሳስታውስ በቃ የጨዋነት መገለጫ ጴንጤ ነበር ድሮ። አሁንስ አይደለም። ለምሳሌ በሙሉ ስካም ነው፣ ማጭበርበር ነው አብዛኛው ስራ። ኤርሚያስ ይሄንን አትዋሽም። ይሄ ነው አየሁልህ። ምን እንደው ታውቃለህ፣ እኔ ሮያልዬ አሁን አንተ እነዚህ ጴንጤዎች ብለህ የምትላቸው አሁን እኛን የምትለን አብዛኛው ስካም ነው አጭበርባሪ ነው ብሎ ያልከውን ህዝብ አንተ ከነሱ የተሻለ ህይወት ወይ ከኛ የተሻለ አሁን ጴንጤ ስለሆንኩ አለው ከኛ የተሻለ ህይወት ኖረህ እንደዚህ ብለህ ብትለን ይሄ ሰው እውነት ለጌታ እየተገዛ ነው፣ ለጌታ እየኖረ ነው። ይሄኛ ህይወት ግን ድኩማን የሆነበት ምክንያት
ልንመረምር ይገባል መንገዳችንን ብለን በአንተ የህይወት ንጽህና እኛን ልትኮንነን ይገባል ማለት ነው። ምክንያቱም ስለ መጽሐፍ ቅዱስ ስለ ሁለት ጻድቃን አባቶች ይናገራል። ስለ ኖህና ስለ ሎጥ ማለት ነው። ኖህ የሚባለው ጻድቅ አባት በህገ ልቦና፣ ሁለቱም በህገ ልቦና ነው የነበሩት። ይሄ ማለት በአብርሃም ዘመን ማለት ነው። ከአብርሃም ዘመን በፊት ሎጥ በአብርሃም ዘመን ነው። ኖህ ግን ከአብርሃም ዘመን በፊት የትየለሌ ማለት ነው። ህገ ልቦና ነው የሚባለው። ያ ጊዜ የኦሪት ህግ አልተሰጠም እና እነሱ ሁለቱም አባቶች በነበሩበት ዘመን የነበረ ትውልድ ነበር። አየህ፣ ኖህ በነበረበት ዘመን የነበረ ትውልድ ይኖርበት የነበረው የህይወት ስርዓት የተበላሸ የህይወት ስርዓት የሚኖር ትውልድ ነበር። ኖህ በዚያ ዘመን ከሚኖረው የጽድቅ ህይወት የተነሳ ዓለሙን ኮነነ ይላል። አየህ፣ ሌሎችን የሚያስኮንን ህይወት ማለት እኔ ይህ ሰውዬ የጽድቅ እግዚአብሔርን በመፍራት ነው የሚመላለሰው፣ የኔ ግን ህይወት ለምን እንደዚህ ሆነ እያሉ ሰዎች ራሳቸውን እንዲያዩ የሚያደርግ ህይወት ነበር ይኖር የነበረው። እግዚአብሔር መልአክ ልኮ አዳነው ማለት ነው። ከሰዶምና ከገሞራ ጋር አብሮ አልጠፋም። ባይዞ የኢትዮጵያ ውስጥ አንድ የሚባላል ለኃጥአን የወረደ ለጻድቃን ይተርፋል ይባላል። ኖ በፍጹም ተርፎም አያውቅም። ጻድቃንማ እግዚአብሔር ሲያድን እኮ አየን። ኖሆን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው እንዴ? በፍጹም። ሎጥን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው? በፍጹም 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 አላደረገም። ስለዚህ ሮያልዬ ወጣ መሰለኝ፣ ኔትወርኩ ይመስለኛል ያስወጣው። እኔ ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራ እሰጣለሁ። የተሻለ ቀደም ሰጥቼ ነበር፣ አንተ ሚዩት አድርገው ነው ሰጥቼ ነበር፣ አንተ ሚዩት አድርገህ ገብተህ ነው። ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራችሁ ከኮነናችሁ እሰየው፣ ከእናንተ እያየን እንማራለን። እኛ እናንተን ትክክል አይደላችሁም ብለን ስንል ግን በጌታ ጸጋ የተሻለ ህይወትን እየኖርን ነው። ቅዱስ የእግዚአብሔር ልጅ ክብሩን ይውሰድ። ይህም እኛ ጴንጤዎች አንመካም በእናንተ ላይ፣ የምንመካው በጌታ ነው። ይህም የምንመካው በጌታ ነው። አዎ ይህንን ህይወት እንድንኖር ጌታ ነው ጸጋን ይሰጠን። እሺ ትናንት በእናንተ አይነት የህይወት ስርዓትን ስንመላለስ የነበርን ሰዎች ነን። አዎ ከዛ ውስጥ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ አዳነን በጸጋው። እሱን ተከተልን፣ ምሕረትን አገነነልን፣ ጸጋን አበዛልን። ኦኬ ይህንን ጸጋ ከሰጠን በኋላ በወገኖቻችን ላይ ልንኮራ አይደለም፣ ግን ትክክል አይደላችሁም፣ ኑሯችሁ ትክክል አይደለም ብለን እንላለን። እናንተ ትክክል አይደላችሁም ብላችሁ ስትሉ በመረጃ አስደግፉ፣ እኛም ደግሞ በመረጃ እናስደግፍ ነው እያልን ያለ ነው። ቅድሞ ወንድሜ ሰጥቼ ነበረ፣ ሚዩት አድርገው ዝም አልቀጥል እያልኩ ነበረ። ሱቅ ውስጥ ስለሆንኩኝ ሰው እየመጣብኝ ነው። ኤኒዌይ ባለችኝ ትንሽ ደቂቃ ላውራና ኤርሚ መልካም። እሺ ያው ስለመጠጡም ስለምንም ብዙ አውርተናል። እኔ ባይዘወይ እሱን ደጋፊ አይደለሁም። መጠጥ ልክ ነው ብዬ የምከተል ሰውም አይደለሁም። ሲቀጥል ጴንጤዎችን እንዲሁ እንትና አትኮንኑ የምትለው ነገር ምናልባት በመረጃ ብዙ ላቀርብልህ እችላለሁ። ሲጀመር እኔ ማንንም እንትን ማለትም አልፈልግም፣ ግን ክርስቶስን ምንም እንደማያቅ እንደማያይ እንደማይሰማ የሚቆጥሩ ግን ነቢይ ነን ብለው የተሰማሩ ብዙ አጭበርባሪዎች እንዳሉ አንተም ታውቀዋለህ። እግዚአብሔር አዎ አይናገርም አይደለም፣ እግዚአብሔር ይናገራል። የሚናገር አምላክ ነው ያለን። እግዚአብሔር በሰዎች ላይ ይናገራል። እግዚአብሔር በብዙ መንገድ ሊናገር ይችላል። ምናልባት እግዚአብሔር አሁንም በአንተ በኩል ሊናገረኝ ይችላል፣ በዳኒ በኩል ሊናገረኝ ይችላል፣ በሆነ ሰው አማካኝነት ሊናገረኝ ይችላል። ግን ፕሮቴስታንቱ ውስጥ በጣም የሐሰት ነቢያቶች የክርስቶስን ደም የሚቀልዱበት ያልተናገራቸውን ተናግሮኛል እያሉ ቢዝነስ የሚሰበስቡበት በጣም ብዙ ጉድ አለ። አንዳንዴ እነሱንም እኛ ይህንን አንናገርም እንዴ? እኛ ይህንን እንቀበላቸዋለን። እሱም ላይ ልትናገር ይገባል። እኛ ይህንን አንቃወምም ብራዘር፣ ቆይ አድምጠኝ። እኛ ይህንን አንቃወምም። እኔን ዛሬ ነው የሰማኸኝ? ከዚህ ቤት ሰምተኝ አታውቅም? እነሱን ስትቃወም ሰምቼ አላውቅም። ኦርቶዶክስን እንጂ ፕሮቴስታንቱን ስትቃወም ስንት ዓመት ሶሻል ሚዲያ ላይ ታውቃኛለህ? 2 ዓመት 3 ዓመት አውቃለሁ። 2 ዓመት 3 ዓመት። እኔ ግን 10 ዓመቴ ነው። አየህ፣ በዚህ 10 ዓመት ጉዞ ውስጥ አድምጠህ ይሆናል አይደለም? በዚህ 10 ዓመት ጉዞ ውስጥ ሐሰተኛ ነቢያትን ልምምዳቸውን እግዚአብሔር ሳይናገራቸው ተናገረን ብለው የሚሉ እዚህ እኛ ቤት አንድ የምናልፈው ነገር የለም ብራዘር።
ለቀባሪው ማርዳት ካልሆነ በስተቀር ማለት ነው። ኦኬ አጭበርባሪ የሆነ ጌታ ሳይናገረው ተናገረኝ ብሎ ያለው እንቃወማለን። እልቅ መቃወም የሌለው እናንተ ቤት ነው። እናንተ ቤት አንድ ማትቃወሙ ጠንቋይ ጳጳስ አቅፋችሁ ነው ቁጭ ያላችሁ። እኔ እቃወማለሁ። እኔ በበኩሌ እቃወማለሁ። አሁን እዚህ ነው እኛ ጋር እኔ እቃወማለሁ እንጂ ብለህ ብትለው ስማቸውን ጠርተህ እስኪ አሁን ስማቸውን ልንገርህ። ብፁዕ አቡነ እንድርያስ የሚባሉ የሊቃውንት ጉባኤ ሰብሳቢ አሉ። በግ ከነነፍሱ ጠቅላይ ቤተ ክህነት ውስጥ የቀበሩ ቪዲዮቸው ድምፃቸው ከነመረጃ ጭምር ከነደብዳቤያቸው ጭምር ነው የወጣው። እስቲ ስማቸውን አሁን ጠርተህ ብፁዕነቶ ብፁዕ አቡነ እንድርያስ በሕይወት ያሉ ናቸው። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ የሊቃውንት ጉባኤ ሰብሳቢ አሁን በሕይወት ያሉ ማለት እስቲ ስማቸውን ጥራና ሰውን ልወቅስ አይገባም። ባላየሁት ነገር ድምፃቸውን ላሰማው። ይሄ እኮ ነው አየህ አንተ ጋር ሲሆን ሰውን ልትወቅስ አይደል? አድመጠኝ። እኔ እንደዚህ አይነት ግብዝነት ያስጠላኛል። አሁን እኛ ጋር ሐሰተኞች ነቢያት ምናምን ነገር ብለህ እኛ እንዳልተናገርን አንተ ብቻ ዛሬ ተናጋሪ የጴንጤን ጉዱ ዘረገፈው ተብለህ እንድትባል ብራዘር ነፍሶብሃል። እኔ 10 ዓመት ሙሉ ስናገር ስቃወም ነበር የኖረው የሐሰተኞች ነቢያትን ልምምድ። በፍጹም እዚህ ያለን ወንድሞች ማናችንም አንቀበልም። አብያተ ክርስቲያኖቻችን ሁሉ አይቀበሉም። ሐሰተኞች ብለን አደባባይ ላይ ነው ያወገዝነው። እሺ ብራዘር አየህ ያንተ ጳጳስ በቀባሪ ጳጳስ ጋር ስትመዛ ሰውን እኔ አልወቅስም ብለህ ትላለህ። የእኛ ጋር ግን ጣትን አሾልክ ማለት ነው። ኦኬ እኛ እነ እስራኤል ዳንሳ ለምሳሌ ኤርሚያስ እነዚህ ፕሮፌት ምናምን ነኝ ብለው ምናምን እንደዚህ የሚያጭበረብሩ ምናምን እንደማታስገባው ሁሉ አውቃለሁ። ሪስፔክት በዚህ በኩል በጣም አከብራለሁ። ፕሮፌት ነኝ ምናምን ሐዋርያ ነኝ ቢል አታስገባም። ወይ ደግሞ አንዱ እንደዚህ ቢል ሂድ ፓስተርን ጠይቅ ምናምን ትላለህ። ይህም በልኩ በጣም ወድልህ። ይሄን ነው አሪፍ ነገር ነው። ገባ ችግር ሲኖር እንደዚህ እንዳሁን አንተ እንደምታረቀው በእኛም በኩል አሁን እየተደረገ እንደሆነ ብዙ አለ። ለምሳሌ ቤተክርስቲያን የሚያጭበረብሩ ምናምን እንዴ የሉም ልልህ አልችልም። ስንት ሌባ አለ እንዴ ጳጳስ ግን ማን ተቃውሞች ያውቃል። ግን ሮያልዬ ይቃወማል። አይ እንዴ ለምሳሌ አሁን ቤተክርስቲያን ምናምን ለምሳሌ አሁን ባይገርምህ እንደዚህ ብዬ መናገር አልፈልግም። ያው እውነቴን እንትን ማለት ስለሆነ የሆነ ትልቅ ሰውዬ የማይሆን ቦታ ላይ እቃ ሲገዙ ሰዎች አግኝተናቸው አናገርናቸው። ምን ማድረጎት ነው እርስዎ እንደዚህ አይነት እቃ ይገዛሉ ወይ በእርስዎ ደረጃ ብለናቸው መክረናቸው ሁሉ የሄዱ ሰውዬ አሉ። ገባኛ ኦርቶዶክስ አይታ ዝም አትልም። ግን ምን አለ መሰለኝ ለኛ እንደኛ የደካሞች አሉ። ምንም አትጠራጠር። በቃ እሺ ሮያልዬ እሱን እናንተ አደረጋችሁ። እኔ አሁን ሌላውን አይደለም እልህ እንደው ሌላውን ኦርቶዶክሳውያን አስማተኛ አይደል እንዴ? ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ሮያል አሁን ስማቸውን የጠራሁትን ጳጳስ ብትቃወም እላ ላይ የሚደርሰውን ነገር አስረግጬ እነግርሃለሁ። ከፈለጉ ስምህንና የእናትህ ስም ብቻ ተቀብለው የትኛውም ከተማ ላይ ኑር፣ ከለላ ስለሌለህ በክርስቶስ ኢየሱስ ጥላ ስር ታዛ ስር ስላይደለህ መቅተል በሚባል ድግምት ሊገሉ ሁሉ ይችላሉ። ይኸው ገናናው ኢየሱስ የአባቴ እግዚአብሔር ምስክሬ ነው አልኩ። ማንም አይናገርም። ልሙት ብለህ አንድ ሰው የተናገራቸው የለም። አንድ ሰው ትንፍሻል የለም። ለምን? ብርቱ አምባ መጠጊያ የእግዚአብሔር ልጅ ኢየሱስ የለህም። ሳይሞክሩ መስላ እንዳይመስልህ ኤርሚያስ እዚህ ያለሁትኝ ግን አልተከናወነላቸውም፣ አልሆነላቸውም፣ አልሰመረላቸውም፣ አልተሰካላቸውም። ለምን ተብሎ ቢባል መጠጊያዬ ቆይ ሮያል መጠጊያዬ ቆይ አስጨርሰኝ ሮያል አስጨርሰኝ። መጠጊያዬ አምባዬ የእስራኤል አምላክ መታመኛዬ የዘላለም መደገፊያዬ ነው። ድግምት በእስራኤል ላይ ሟርት በያዕቆብ ላይ አይሰራም ብሎ እንዳለ በኤርምያስና በልጁ በሚስቱ ላይ ይሄው ነገር እንዳይሰራ የመንፈስ ቅዱስ እሳት የጌታ የኢየሱስ ክርስቶስ ደም ዙሪያዬን የእሳት ቅጥር በውስጤ ክብር ስለሆነ ነው። እና ይህን ብዬ ላለው ቴንኪው ብራዘር ተናገር እስኪ። ቅድም ያልካቸው ነገሮች አሪፍ ነገሮች ናቸው። ኤርሚ ክርስቶስ ግን የክርስቶስ ደም አንተን ብቻ ነው የሚሸፍነው?
ክርስቶስ ስለአንተ ብቻ ነው የሞተው? እኔ ራሴን የምናገረው ከተናገርክ ተናገር አንተ። በቃ ስለዚህ ክርስቶስ ለእኔም ነው የሞተው፣ ክርስቶስ ደግሞ እኔንም ነው ያዳነኝ። እኔም በክርስቶስ ነኝ። ስለዚህ አንተ ላይ የማይደርሰው የጠላት ኃይል እኔም ጋር የጠላት ኃይል አይደርስም። ይሄን እኔም በኮንፊደንስ እነግርሃለሁ። በቃ ክርስቶስ በደሙ ሸፍኖኛል። ሰይጣን በአንተ ላይ ስልጣን አለው የለው? ለምን? እኔ የክርስቶስ ነኝ። ለምን? በእኔ ላይ ምንም ስልጣን የለውም ሰይጣን። ስልጣን የለው? የለውም። አንተ ግን ስልጣን አለ በሰይጣን ላይ? ስልጣን አለኝ። የምን ስልጣን? ተሰጥቶኛል። እኔ የልጅነትን ስልጣን ከክርስቶስ ሳገኝ እኔም ደግሞ በቃ ክርስቶስን አምኜ ስቀበል አግኝቻለሁ። አምኜ ክርስቶስን ሳቀው አግኝቻለሁ። መቼ ነው አምነህ የተቀበልከው? ባወቅኩና ባነበብኩ ጊዜ። መቼ ነው? በቃ በባይብል ሕግ በመጽሐፍ ቅዱስ መሰረት ክርስቶስን አምኜ አዳኜ እንደሆነ አምነህ ስትጠመቅ ነው አይደል ልጅ የሆንከው ወይስ መቼ ነው? አይ ሳምን ነው ልጅ የሆንኩት። ባይዘይ ዝም ብሎ በእንትን በመነዳት አይደለም። እኔ ክርስቶስን ያወቅኩት በጅምላ በመነዳት አይደለም። ቆይ ስታምን ነው አይደል ልጅ የሆንከው ወይስ ሳምን ነው? ሳምን ለእኔ ዋጋ እንደከፈለልኝ፣ ለእኔ እንደሞተልኝ፣ በእኔ ብርታት ብቻ ምንም መፍጠር እንዳልቻልኩ ሲገባኝ፣ የክርስቶስ ደም ደግሞ አርነት እንዳወጣኝ ሲገባኝ የልጅነትን ስልጣን እኔም አግኝቻለሁ። ምን ሰምተህ ነው ያመንከው? ምን ሰምተህ አመንክ? ምን ሰምተህ አመንክ? ወንጌልን። በስንት ዓመት ነበረ ይሄን ወንጌል የሰማው? ኦልሞስት ከ25 ዓመት በኋላ። 25 ዓመት በኋላ። ከዛ በፊት የምን እምነት ተከታይ ነበርክ? ከዚህ ኦርቶዶክስ ነኝ። ልጅ የሆንከው በ25 ዓመት ነው ማለት ነው? ኦርቶዶክስ የሆንከው? ስለ ክርስቶስ ማወቅ የጀመርኩት የተጠመቀው መቼ ነው? በ40 ቀን። ቀላል ነው። ለምን እጄን እጠመዝዛለሁ? ስትጠመቅ ልጅ አልሆንክም። አንተ በ25 ዓመት ነው ልጅ ሆንከው ማለት ነው አይደል? ክርስቶስን ሳቀው በደንብ ስታውቀው ማለት ነው። ቴንክ ዩ። ስለዚህ የተጠመቀው ጥምቀት ምንም አልጠቀምህም ማለት ነው። በ40 ቀን የተጠመቀው አሁንም አውቄ ራሱ ተጠምቄ እኮ በትክክል ካልሄድኩኝ ምንም አይጠቅመኝም። ኖ ጥምቀት 2ና 3 አትጠመቅም። የልጅነት ጥምቀት አንዴ የተጠመቀው በኦርቶዶክስ። የሚያወራ ሰውዬ ራሱ አጥማቂ የነበረ ነው። ዲያቆን ከካህን ጋር ስለሚያጠምቅ ማለት ነው። ኦኬ። ስለዚህ የ40 ቀን ጥምቀት ወይት ሚዩት አድርገው ወንድማችን። መልስልኛ ሰይፈ፣ ስትጠመቅ ምን አገኘ በልጅነትህ? እያወራኝ የነበረው ወንድም ኤኒዌይ መርካቶ ልሄድ ነው። ከ9 ሰዓት በኋላ ልደውልልሽ። እሺ ኤርሚዬ፣ ሰው እያስተናገድኩ ስለሆነ ነው። ኦኬ እሺ ከኔ ጋር ነህ አሁን? አሁን ከአንተ ጋር። ስትጠመቅ ምን አገኘህ አልኩህ? በ40 ቀኑ ምንም አላገኘህም። ስለዚህ ኦርቶዶክስ በ40 ቀን ስትጠመቁ የልጅነት ስልጣን ታገኛላችሁ ብላ የምትለው ውሸት ነው ማለት ነው። አንተ በ40 ቀን ተጠምቀህ ምንም አላገኘህም። ይኸው አሁን ተናገርክ። ስለዚህ ይሄ ሁሉ ኦርቶዶክሳዊ እውነቱን ለመናገር እውነተኛ ለህሊና ስለምትኖር ምንም አላገኘህም። እነሱ ምንም አላገኙም። የ40 ቀን ጥምቀት ምንም አያስገኝም። ምንም አያስገኝም። ለቤተሰቦቼ ምናልባት ክርስቲያን ሆኜ እንዳድግ አምነው እነሱ አስጠምቀውኛል እንጂ እኔማ ሕፃን ነኝ፣ ምንም አላውቅም። ኦኬ፣ ምንም ባላወቅበት ተጠማቂው አንተ ነህ አይደል? አማኞቹ ግን እነሱ ናቸው። ልክ ነው። በቤተሰቦቹ እምነት ልጅ ይጠመቅ ብሎ ያለ ማን ነው? እንደዚህ ብሎ ያስተማረ ሐዋርያ የለም። ስለዚህ ቤተክርስቲያኒቱ በመጽሐፍ ቅዱስ አይደለም የምትመራው ማለት ነው እኮ። ቅድም እኮ እያልኩ ነው። ብዙ ስህተቶች አሉ፣ ብዙ መስተካከል የሚገባቸው ነገሮች አሉ፣ ብዙ በቃ የተጣመሙ አካሄዶች አሉ ብያለሁ እኮ አይደለ? ከመጠጡ ጀምሮ እኮ እያወራሁ ነበር። አንተ ግን ጆሮም ሰጠህ ልታዳምጥ ስላልፈለግ ሰምቻለሁ። በእውነት ሰምቻለሁ። አይ እንደዚህ እያጠራን እንድንሄድ ብዬ ነው።
ጥሩ መንገድ ላይ ነው ያለው። አየህ እውነት ተደብቃ አትቀርም ይላል ገበሬ እና እውነት ተደብቆ አይቀርም። ባጭሩ ስለዚህ አሁን አንተ የልጅነትን ስልጣን አግኝተሃል ማለት ነው? አግኝቻለሁ። የልጅነት ስልጣን አግኝተሃል። መቼ ነው ያገኘው? ወንጌል በደንብ ሲገባኝ። ወንጌል ሲገባ ወንጌል ደግሞ ስለ ልጁ ስለ ክርስቶስ አይደል? አዎ፣ ስለዚህ ወንጌል ሲገባ ነው የልጅነትን ስልጣን ያገኘው። ኦኬ። ይሄ የልጅነት ያገኘው የልጅነት ስልጣን ምን ታደርግበታለህ? እንደ ቃሉ ኖርበታለሁ። የመጀመሪያ እንደ ቃሉ ኖርበታለሁ። ስለ እንደ እግዚአብሔር ቃል እኖራለሁ። የማይገቡ ነገሮችን አላደርግም። የማይገቡ ልምምዶችን አልለማመድም። ቅድም እንዳልከው በየክለቡ አላነጋም። ኦኬ። በየዝሙት ቤቱ አልሄድም። በየጫት ቤቱና በየሺሻ ቤቱ አልሄድም። እኔ ክርስቶስ ነኝ። እሱ ነገር እኔን አይመጥነኝም። ኦኬ። ለሰዎች ጸልይላቸው ታውቃለህ? እጸልያለሁ። አጋንንት ላለባቸው ሰዎች ጸልየህ ታውቃለህ? አይ እንዲሁ ቤቴ ቁጭ ብዬ ጸልያለሁ። ስለ ወንድሞቼ ጸልያለሁ። ስለታመሙ ሰዎች ጸልያለሁ። ስለ ሀገሬ ጸልያለሁ። በርኩስ መንፈስ የሚሰቃዩ ሰዎች መታወቂያልን ብለው ጸልይላቸው ታውቃለህ? እንደዛ ጸልዬ አላውቅም። ቢመጡ ግን ትጸልይላቸዋለህ? እጸልይላቸዋለሁ። በማን ስም ወዴት ትጸልያለህ? ወደ ማን? በኢየሱስ ስም። ኦኬ። አጋንንቱስ ላያቸው ላይ ካለም እንዴት ነው የምታደርገው? በኢየሱስ ስም ይወጣላ። አስወጥተህ ታውቃለህ ከዚህ በፊት? ኖ አላውቅም አልኩህ። ግን እኔ እምነቴ እሱ ነው። ምክንያቱም በስሜ አጋንንትን ታወጣላችሁ ተብለናል፣ እባቡንም ትረግጡታላችሁ ተብለናል። ስለዚህ የእግዚአብሔር ቃል ደግሞ ድንቅ ቃል ነው። እስከ ዛሬ ድረስ ግን ተግባራዊ አላረከውም በህይወት ላይ? እሱን አላረኩም። መቼ ነው ልትለማመደው የምትችለው እሱን ተግባራዊ የምታደርገው? ሁሌም ዴይ ቱ ዴይ ልምምዴ ነው። ዴይ ቱ ዴይ ልምምዴ ነው ብለህ ካልክ ለስንት ሰው አጋንንት ጸልየህ ከሰዎች ላይ በጌታዊ አሁን ስለ አጋንንት ጸልዬ አጋንንት አወጣሁኝ ያልኩ አይደለም። አይ አልከኝ አላልኩም። ግን ጸሎት ግን ልምምዴ ነው። ሁልጊዜ ጸሎት ልምምዴ ሊሆን ይገባል። ጸሎት እኮ አንዱ ለታመሙ ሰዎች እሺ ጸልይላቸው ታውቃለህ? ይጸልያል። ጸልየህ ታውቃለህ? ስንት ሰው ተፈወሰ? እኔ ጸልዬ አላውቅም ለታመሙ ሰዎች። አሁን ልክ እናንተ እንደምትሉት እጅ ጭኜ ወይ ሂጄ በበሽተኛው ላይ እጅ ጭኜ ጸልዬ እንደዛ አይደለም። ምን ይምልህ? ለምሳሌ እኔ በቤቴ እጸልያለሁ። ለምንድን ነው ያልጸለይከው? የልጅነት ስልጣን ስላልተሰጠ ማለት ነው። ለምንድን ነው ያልተሰጠ? ተሰጥቶኛል። አልተሰጠህም። ለምን እንዳልተሰጠኝ ንገረኝ። ለምን አጋንንት ያለባቸው ሰዎች ላይ ስላልጸለይኩ ብቻ የልጅነት ስልጣኔን አንተ ልትቀማው አይነት ነገር እኮ ነው እያወራኝ ያለው። አልተሰጠህም። የልጅነት ስልጣን አሁን ተሰጠኝ ብለህ ስትል እንደተሰጠህ ምን የሚያሳይ መጽሐፍ ቅዱስ ክፍል አንድ ልጠቅስልኝ ትችላለህ? እንደተሰጠህ አዎ፣ እንደተሰጠህ እኔ እንዳምን የምትፈልግ ከሆነ እዚህ ያለ ህዝብ እንዲያምን የምትፈልግ ከሆነ በየትኛው የመጽሐፍ ቅዱስ ክፍል ላይ ልጅነት ተሰጠኝ ብለህ ትላለህ? የትኛውን መጽሐፍ ቅዱስ ክፍል ጠቅሰህ ዋቢ አድርገህ ልትነግረኝ ትችላለህ? የቱ ጋር ነው ልጅነት ተሰጣችሁ ብሎ የሚል ክፍል የተጻፈው ያለው? የለህም። ይሄ ነው አየህ፣ ትልቁ ጉዳይ ይሄ ነው። አሁን ኪስህ $10,000 አለ ብዬ ኤርሚ፣ ተረጋጋ። አንድ አውርቼ መልሼ አወራለሁ። ችግር የለም ግን የለም ነው አትልም። እኔ እኮ እኔ ገርመኛል። እንደዚህ አይነት ነገር እኔ አልረዳም። ዮሐንስ ትላለህ፣ ከዛ አይሆን ሲል ማቴዎስ፣ ከዛ በኋላ ተስማማለህ እኮ እንደ ገበያ። እኔ እኮ በጣም የተጻፈ ነገር ነው። ስለዚህ አዲስ ነገር አይደለም። ዮሐንስ ላይ አይደል እንደ ኤርሚያስ ከየት ያመጣዋል? ያልተሰጠውን ሮያልዬ ዮሐንስ ላይ እኔ በገገማ ማንም እንደማይረታኝ ነው የምነግርህ። ዮሐንስ ትለዋለህ። በድርቅና እኮ አይደለም ጉዳዩ ሮያልዬ። አይ ድርቅና ሳይሆን ተግባባለህ። የተጻፈ ነው ገባ። ከዮሐንስ ወይ ከማቴዎስ ወይ ከማርቆስ አይወጣም።
ወይ ከአራቱ ማለት ከአራቱ አንዱ አይወጣም። ትንሽ አዋርተህ ሉቃስ ትሏለህ፣ ትንሽ አዋርተህ ማቴዎስ ትሏለህ። ኧረ እባካችሁ እንባና ኢትዮጵያኖች ኧረ ያልተኛበት የሰላም እንቅልፍ ልተኛበት ከአራቱ አይወጣም ማለት አይሮ እኔ ሰው ሲጨናነቅ ይገርመኛል። በእንደዚህ አይነት ነገር ምንም አያስጨንቅ ስለተጻፈ ከዛ በኋላ ትነጋገራለህ። ምን ጣጣ የለውም። ወንድማችን ጠፋህ እኮ ልጅ ሆኛለሁ ብለኸኝ አንድ ጥቅስ ነገር የልጅ የሆንክበትን ብዬ ስልህ ሮያል እየገባበት አቤቱ ጌታዬ። ኦርቶዶክስ እንደዚህ ነው። ልጆቿ ልጅ ነኝ ይላል፣ ግን መቼ እንደተወለደ አያውቅም። አሁን አንተ እንደዛ ብለህ ስላልከኝ በቃ ትክክለኛ መልስ መልሶልኛል ብዬ አይደለም። ለምሳሌ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ማለቱ በጥምቀት በኩል ይምጡ ማለቱ ነው ወይ? እሱ ክፍል ላይ ቃሉ ያ ክፍል ስለምን እየተናገረ ነው? ጌታ ያንን ከዛ ሲጠመቁ ዞሮ የእግዚአብሔር መንግስት ክርስቶስን ለመልበስ አይደለም እንደሚጠመቁት ሕፃናት አይደለም። ብራዘር ሮያልዬ አንተ መጽሐፍ ቅዱስን ብቻ አንብብ። ከዛ እያነበብኩ ነው እኔ በደንብ እያነበብኩ ነው። እና ደግሞ እንትን አልልም፣ አልመጻደቅም። አንብቤ እንደዚህ ምን አልልም፣ ዝም ብዬ አነባለሁ። ከዛ ጀምሬዋለሁ ማንበብ። ገባ? እግዚአብሔር ይመስገን። ቴንኪው አንተ ነው አንብብ ማለት አነባለሁ። ያንን ነገር እያነበብኩኝ መልስ አሁን ለምሳሌ አንድ ነገር ሲባል ለአንድ ነገር መመለስ እንድችል አነባለሁ። እና እኔ አሁን ለምሳሌ ሕፃናትን ተዋቸው ወደ እኔ ይምጡ የሚለው ትክክል አይደለም ነው የምትለው አንተ? አይደለም። እሱ ማለት ስለ ጥምቀት አያወራማ። ጌታ ሕፃናት ይመጡ ዘንድ ወደ እኔ አትከልክሏቸው ብሎ ያለው ቃል ብሎታል። እነዚያ ያላቸው ሕፃናት እነማን ናቸው? የምን ቤተሰብ ልጆች ናቸው? እምነታቸው ምን ነበረ? ክርስቲያኖች ናቸው? ሙስሊሞች? ጁዳይዝም ናቸው? ጴጥሮስ ነው ሲያስጠምቅ ሐዋርያት ስራ ላይ ነው ምናምን ሰዎቹ ከነ ቤተሰቦቻቸው መጥተው አልተጠመቁ አይልም። ይህን ስፔሲፊክ ይህን ነው ባልልህ፣ ግን ከነ ቤተሰቦቻቸው መጥተው አልተጠመቁ የሚጠቅሱት ክፍል ነው። የሐዋርያት ስራ መጽሐፍ ምዕራፍ 2 ቁጥር 38 ከነ ቤተሰቦቻቸው ጭምር ተጠመቁ አይልም። ከነ ቤተሰቦቻቸው አይደል የሚለው? ለቴክስቱ ከነ ቤተሰቦቻቸው አይደል እንደሚለው አይልም። አየህ፣ የኦርቶዶክስ ሰባኪያን የእግዚአብሔርን ቃል ስለማያውቁ እየቀያቀሉ እንደፈለጋቸው የተለማማኝ ሰባኪ ሁሉ ይናገሩ። በነገራችን ላይ ኤርሚያስ እኔ የምነግርህን ነገር አዳምጠኝ። ኦርቶዶክስ ሰዎች ምናምን ሰባኪያን ምናምን ሰዎች አትበል። እኔ ጋር እንነጋገር። አላነበብክም ብለህ እኔን ጠይቀኝ። ከዛ በኋላ ከዛ ከሰማሁ አላነበብኩም እንጂ ልነግርህ አንተ ስላላነበብኩ ሮያል አሁን አላነበብኩም። ኦኬ ኦነስት የሆንክ ሰው ስለሆንክ በፊት ለፊት በቃ ጥፋትን ይሄ ነው ጥፋቴ ብለህ የምትናገር ሰው እኔ አሁን ከአንተ ከወደድኩልህ ብዙ ነገር አለ። አንዱ ይሄ ነው። በቃ ኦነስት ነህ ማለት አትደብቅም። ድካምህንም ትናገራለህ፣ ብርታትንም ትናገራለህ። ኦኬ አላነበብክም። ስላላነበብክ እኮ ታዲያ ዝም ማለት ነበር የነበረብህ። ግን ዝም ያላልከው ለምንድን ነው? አላነበብክም፣ ግን ሰምተሃል። አሁን የምትነግረኝ ከሰማው ተነስተህ ነው። የሰማው ደግሞ ከኦርቶዶክስ ቤተክርስቲያን ሰባኪያን የሰማው ነው። ያን ደግሞ ሲሰብኩ እንደዚሁ አጣመው ስለሰበኩ ነው። ከነ ቤተሰቦቻቸው ተጠመቁ ብሎ የሚል ማለት ነው። አይልም ቅዱስ ቃሉ እዛ ጋር አይልም። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 አይልም። ከነ ቤተሰቦቻቸው ተጠመቁ አይልም። ከየት ነው ያመጡት? ከነ ቤተሰቦቻቸው ብሎ ከነ ቤተሰቦቻቸው የተጠመቁ በመጽሐፍ ቅዱስ ውስጥ 4 ቤተሰቦች አሉ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የመቶ ማንሶሪ ምንድነው የእስጢፋኖስ ቤተሰብና የወህኒው ጠባቂ ቤተሰቦች ማለት ነው። ቤተሰቦቹ ተጠምቋል። 4 ቤተሰብ መጽሐፍ ቅዱስ ውስጥ 4 ቤተሰብ ብቻ በቤተሰብ ደረጃ እናውቃለን። ከነ ቤተሰቦቻቸው ጭምር ተጠመቁ ብሎ የሚል ማለት ነው። እዛ ቤተሰብ ውስጥ ሕፃናት አለ ብሎ የሚል የለም። የሕፃናት አጥማቂያን አብያተ ክርስቲያናት ኦርቶዶክስ፣ ካቶሊክ፣ ሉትራውያንና መካነ ኢየሱስ በመላምት ዶክትሪን ኤርሚያስ ቤተሰብ ከሚለው
ማለት ትንሽም ትልቅም አይካተትም አንድ ላይ ምሳሌ ልጅም ትልቅም ሰው ምናምን አይካተትም ማለት ይቻላል። ፋሚሊ ካልኩ አንተ ለምሳሌ ይካተታል ቤተሰብ ብሎ በሚለው ቃል ማለት ነው። ግን ቤተሰብ ብሎ በሚል መካተት ውስጥ የ40 ቀን የ80 ቀን ህፃን ልጅ ለማጥመቅ ቤተሰብ ብሏልና ከነ ቤተሰቦቻቸው ተጠመቁ ብሎ ይላልና ብለህ በመላምት ዶክትሪን ትሰራለህ የህፃናትን ጥምቀት ለማጽደቅ። ስለዚህ ካቶሊካውያን፣ ኦርቶዶክስ፣ ሉትራውያን፣ መካነ ኢየሱስ ቃቃ የሆነ የህፃናት ጥምቀት ብለው የሚሉት የቀልድ ትምህርት አላቸው፣ መጽሐፍ ቅዱሳዊ መሰረትነት የለውም ብለን እንደዛ አትበል። ቃቃም ይሆን ምናምን አትበል። ኖርማሊ በቃ እንደዚህ ደግሞ ይመቸዋል። ስለዚህ አትበል እንደዛ። ለምሳሌ አትበል ሳይሆን ለምለው መልስ ያለው ሰው ካለ ይግባና ያወራ በመጽሐፍ ቅዱስ። ፈለገ ያኔ እኔን ሲጠራኝ እናቱ የወለደችው ብሏልና አይቀጡ ቅጣት። በነገራችን ላይ አሁን ምንድን ነው እኔ ነኝ ያልኩት የህፃናት ጥምቀት ቅዱሳዊ ነው ብሎ የሚል ሰው ካለ ይምጣና ያወራ። ኤርሚያስ አንድ ነገር ፕሮሚስ ልግባልህ። ዲሰምበር 18 ምናምን ገደማ ነው አይደለ? ቃል የምገባልህ ከ3 ወር በኋላ ከኔ ጋር ዲቤት ትገባለህ። አነባለሁ፣ ዲቤት እንገባለን። እውነቴን ነው የምልህ። መጽሐፍ ቅዱስን ማንበብ ምን እንደሆነ እያየሁት ስለሆነ አነባዋለሁ በደንብ። ከዛ በኋላ ዲቤት እንገባለን። ማለት ዲቤት እንገባለን ስለ እንከራከራለን። በጣም እውቀት ጨርሼ በቃ ይዛለሁ ማለት አይደለም። ትንሽዬ ነገር እንኳን ሊይዝ ይችላለሁ። ማንበብ ጥሩ ነገር እንደሆነ እያየሁት ነው። አሁን ገብቶሃል? ስታነብ አንድ ነገር ታገኛለህ። ዝም ብለህ በደመ ነፍስ ከምትናገር አንድ ነገር ትላለህ። በቃ ገብቶሃል? እንደዚህ አይነት ነገር እና ቢያንስ ትንሽ አሁን ለምሳሌ ዮሐንስ ወንጌልን እየደገምኩት ነው። ይገርምሃል? ደስ ይላል። መልካም አደረግ ኤርሚ። አቤት ጆ። ሰላም ነው ኤርሚ? እግዚአብሔር ይመስገን። እንዴት ነህ? አለን። ስለ ጥምቀት ወይ አሁን እስኪ ከኔ ጋር ትንሽ እንማማር እንዴ? ትችላለህ። ወንጌላዊ ኤፌሶን ትቀድማለች። ቀድመው ነው የገባች። ኦኬ እሺ። ሰላም ለዚህ እንዴት ናችሁ? እግዚአብሔር ይመስገን። ጠፋህ እኮ ኤርሚ፣ እንዴት ናችሁ? ደህና ናችሁ? አለ። እሺ፣ በጥምቀት ዙሪያ ላይ መነጋገር እንችላለን። በሰዓት ቢሆን ጥሩ ነው። ዲቤት ነው። እንደዛ ከሆነ እኔ ጋር ረጅም ነው ሰዓት። እንደዚህ ተይዞ ምናምን ነገር ከሆነ እኔ ጋር 12 ሰዓት ተኩል ማለት ከሌሊቱ በኢትዮጵያ 6 ሰዓት ተኩል ነው። ዘገየሽ ማለት ነው። እንደዚህ ሰዓት ተይዞ ረጅም ሰዓት ምናምን ነገር ከሆነ በጣም ደክሞኛል። እንደው ዝም ብሎ ግን የተወሰነ ጊዜ ደቂቃዎች ምናምን ነገር ተይዞ ብለሽ የምትይ ከሆነ ትችያለሽ። ጥያቄ ካለ ጠይቀኝ። እሺ። የህፃናት ጥምቀት መጽሐፍ ቅዱሳዊ ትምህርት ነው ብለሽ ታምናለሽ? አዎ በደንብ እናምናለን። እሺ ላብራራ። እሱን ህፃናት እንዲጠመቁ ማን ያዘዘ? ከጌታ ወይ ከሐዋርያት? ራሱ ጌታ ኢየሱስ አዟል። ቴንክ ዩ። ክፍሉን ንገሪኝ፣ መጽሐፍ ቅዱስ ክፍል። እሺ ለመጀመሪያ ላብራራ ሐሳቤን፣ ከዛ ክፍሉን ንገሪኝና ከዛ ክፍሉን አብራሪ እንሳለን። ክፍሉን ሳብራራ ክፍሉን ንገሪኝና እሺ የዮሐንስ ወንጌል ለምዕራፍ 3ን ቤተክርስቲያናችን በዛ መሰረት ላይ ነው እንትን ያለችው የምታስጠምቀው በዮሐንስ ወንጌል ምዕራፍ 3 ላይ በመነሳት ነው። የዮሐንስ ወንጌል ምዕራፍ 3 ጌታችን አምላካችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ንግግር ሲያደርስ እንመለከታለን እና ከመጀመሪያ ያለውን እናይና እስከ እንትን ጌታችን የንግግሩ ላይ እዛ ላይ እናቆማለን ማለት ነው። ለአንብብልህ። እሺ በጌታ በኢየሱስ ክርስቶስ አነበዋለሁ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ
ከእርሱ ጋራ ከሆነ በስተቀር አንተ የምታደርገው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ኢየሱስን መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ቤተክርስቲያናችን በዚህ መልኩ አባቶችም ቸርች ፋዘሮችም በዚህ መልኩ ነው የሚፈቱት። የህፃናትን ጥምቀት በተመለከተ መልኩ ህፃናት ሰዎች ስለሆኑ በዚህ በዮሐንስ ወንጌል መሰረት ዳግመኛ ለመወለድ የሰው ልጅ መሆን ብቻ ነው የሚያስፈልገው። ኦኬ ዳግመኛ ለመወለድ ማለት ነው። ስለዚህ ህፃናት በዚህ ቃል መሰረት ይጠመቃሉ ማለት ነው። ሰዎች ስለሆኑ ይጠመቃሉ። ያ ነው የሚለው የእግዚአብሔርም ቃል ማለት ነው። ያለው ሌላ ኦኬ ኢየሱስ ያለውን ነበር ልታሳየን የፈለገችው። ኢየሱስ ያለው እኮ መልሶ ኢየሱስም እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ያለው ጌታ ኢየሱስ ነው። ጥያቄ ምን ነበር ኤፌሶን? ህፃናት በየትኛው የእግዚአብሔር ቃል መሰረት ላይ ነው? ማን ነው? ሐዋርያ ነው ወይስ ኢየሱስ ክርስቶስ ነው ህፃናት እንዲጠመቁ ያዘዘው የሚል ነው። ስለዚህ ያው ሰዎች ስለሆኑ ህፃናት እንዲጠመቁ ጌታችን አምላካችን ኢየሱስ ክርስቶስ ይናገራል። ይህ ውሃ ጥምቀት እንደሆነ ደግሞ በአባቶችም ሆነ በእናንተም በራሳችሁም እንትን ላይ መመልከት ትችላለህ። አዲስ መደበኛ ትርጉም ሜይ ቢ እዛ ላይ ከፈታው መመልከት ትችላለህ። ውሃ ብሎ ወይም ጥምቀት ብሎ እንደፈታው ማለት ነው። የቤተክርስቲያን አባቶችም በዚህ መልኩ ነው የሚፈቱት። ማሳየት ይችላሉ። የቤተክርስቲያን አባቶች ዳር አስይዣቸው ለእኛ ከመጽሐፍ ቅዱስ ቀጥሎ የእነሱ ከሐዋርያት እግር በታች የተማሩ ስለሆነ እኔን ስሚ አትቸኩል። አታድርገኝ ማለት እየተለማመጥን እናወራለን። ግን እኔን ስሚኝ ስልሽ ስለምታወሪ ማለት እኔን ስሚ። ይሄ አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች ብላችሁ የምትሉት እንዳራስሽ እኔ ጋር ስትመጪ ዳራስሽ በመጀመሪያ ኢየሱስና ሐዋርያቱ ያሉትን አሳይ አልኩሽ። ከዛ በኋላ እንደየፈርጁ ደግሞ አባቶች ተብሎ የሚባልበት ቦታ ላይ ሲደርስ ማለት ነው። እኔ ከኢየሱስ ወይ ደግሞ ከሐዋርያቱ የተናገሩ ብዬ ስልሽ አባቶች፣ እናቶች፣ አክስቶች፣ አጎቶች እና አያቶቻችን፣ ቅድመ አያቶቻችን፣ የአክስቶቻችን ልጆች ሁሉ ምናምን ነገር ብሎ እንዲህ አይነት አርቲ ቡርቲ ወሬ አልፈልግም። መጀመሪያም እንዳልኩሽ ታውቂያለሽ፣ ኢየሱስ ወይ ደግሞ ሐዋርያቱ ከተናገሩበት ነው ያልኩሽ። ቴንክ ዩ አለሽ። ኢየሱስ አምላካችን ኢየሱስ ክርስቶስ የተናገረው እኮ ነው። ሐዋርያው ዮሐንስ የጻፈው ጌታችን ነው። የሕፃናት ጥምቀት ብለው የሚሉት አለ። ይኸው ይሄንን በዚህ ቃል የሰው ልጅ ዳግመኛ መወለድ የሚለውን ያለውን ብያለሽ መልሽ። ይኸው ኢየሱስ መልሶ እውነት እውነት እላችኋለሁ ሰው ከዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አይችልም። ውልደቱ ዳግመኛ መወለዱ በውሃና ከመንፈስ ብሎታል። ስለዚህ ይሄ ህፃናት ደግሞ ሰዎች ስለሆኑ ሰዎች ስለሆኑ በዚህ ቃል መሰረት ነው ቤተክርስቲያናችን የምታጠምቀው ነው። ህፃናት ሰዎች ናቸው። ያካትታሉ። እዚህ ጋር አዋቂ ህፃን አልተባለም። ሁሉም ሰዎች እኔን የሚዩት ያደረኩሽ መለሽልኝ እኮ እህቴ እንዴ እየመለስ ነው የሚታደርግኛል እንዴ ነው መለሽልኝ ስላልሽ አይደለም መለሽልኝ። አጠራ አድርገሽ ህፃናት ልጆች ስለሆኑ በክብር ብናወራ ደስ ይለኛል። በነገራችን ላይ እኮ ስለዚህ አንቺ ስርዓት የለሽም እኮ ይኸውልሽ፣ ስርዓት የለሽም። ህፃናት ልጆች ስለሆኑ አልሽ፣ በቃ አለቀ ማለት ነው። መለሽልኝ ማለት ነው። ልጆች አላልኩም እኔ ሰው ስለሆኑ ማለት ነው። ህፃናት ሰዎች ስለሆኑ ነው። ሰዎች ስለሆኑ ነው ያልኩት። ሰዎች ስለሆኑ አልሽኝ አይደል? በቃ መለሽ አጭር ማለት ነው። እዛ ግስቴ አጎቴ አጎቶቼ ወንድሞቼና አባቶቼ ምናምን ነገር ብሎ የሚለው ማስረዝም የለብሽም። ቀስ ብለሽ ኢየሱስ ነው አይደል ያልሽው? ልብ በሉ እንግዲህ ሪከርድ የምታደርጉ ነው አይደል ያልሽው? እህቴ ማይኩን ከፈችውና አውሪ ዝም ብለሽ። እሺ ሚውት አታድርገኝ። ማይኩን እየዘጋሁ ስለሆነ እኔ ሁለት ያርግ ኮሜንት ለራሱ እኮ ሚውት አሁንም ታወሪያለሽ። የተደረግሽው ስለማታዳምጭ ነው የምትደረጊው። አይ ስለመመልስ ነው ሚውት የምታደርጉ። ልመልስልክ። እሺ አሁንም እኔን ሚውት ያደረኩሽ እህቴ አትቸኩይ። ኤፌሶን ይኸውልሽ አትቸኩይ። ማይኩን ኦን አርገሽው ከኔ ጋር እየተደማመጠን ብቻ እናወራ። እሺ አትቸኩይ። አሁን ማይኩን ኦን አርጊው። አትቸኩይ። ተረጋግተሽ ሰው የሚያወራውን የምታወሪውን እንድንሰማሽ ሰውም እንዲሰማሽ አንቺ የምጠይቀውን እኔ በአግባብ እንድመልስ እኔም የምጠይቀውን አንቺን በአግባብ እንድትመልሺ አትቸኩይ። ቴንክ ዩ። ስለዚህ ምንድን ነው ያልሽን?
በዮሐንስ ወንጌል መጽሐፍ ምዕራፍ 3 መሰረት ጌታ ለኒቆዲሞስ በተናገረው ቃል መሰረት ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት ሊያይ አይችልም ብሏል። እና ሰው ብሎ የሚል ቃል ስላለ ህፃናት ሰዎች ናቸውና መጠመቅ አለባቸው ብሏል ኢየሱስ ነው አይደል ያልሽኝ? እንደዛ አላልኩም። እኔ ልናገር፣ እኔ ያልኩትን ራሴ ልናገር። አንዴ በቃ አላልሽም። እሺ ብለዋል። አድምጪኝ። ቀደም ተናግረሻል። ብለዋለች ቤተክርስቲያን። አድምጪኝ። ብላለች ቤተክርስቲያንና አባቶች ነው ያልሽው ወይስ ብለዋል ኢየሱስ ነው ያልሽኝ? ቀደም አላልኩም፣ ምንም አላልኩም። አንዴ እኔ ያልኩትን ልናገር እንደገና። እኔ ያልኩት በዮሐንስ ወንጌል ወይት ብለሻል ካልሽ በኋላ መልሼ ልናገራት በይ። እኔ የተናገርኩትን እኔ ልናገር። ቀደም የተናገርሽው አለ። ቀደም ምንድን ነው ያልሽኝ ነው ያልኩሽ። ሪከርድም እየተደረገ ስለሆነ ቀደም የነገርሽኝ ነው አሁን ደግመሽ የምትነግሪኝ አይደል? አሁን እንደሱ ነው። አየሽ ቅድም የሆነ ነገር ብለሻል ማለት ነው። እሱ ያ ችግር የለም። እሺ ድጋሚ ነው የምነግረው። እንግዲህ በዮሐንስ ወንጌል ምዕራፍ 3 መሰረት ጌታችን አምላካችን ኢየሱስ ክርስቶስ ነው ይህን ትእዛዝ የሰጠው። ኦኬ ይህን ትእዛዝ ማን ሰጠው ስትለኝ ትእዛዙን አልጠየኩሽም። ልብ ብለሽ ስሚኝ። ትእዛዙን ማን ሰጠው ስትል ካለ ከመነሻው ትእዛዙን አልጠየኩሽም። ትእዛዙን አልጠየኩሽም። ጠይቀኸኛል እኮ እህቴ ማውራት እሱንማ ቀደም መለሽልኝ። ማናዘዘ ብሎ የሚለው አድመጪ። እሱ ላይ አይደለም የጠየኩሽን፣ ማስረዘም የለብሽም። ትእዛዙንማ ማን ያዘዘው ከጌታ ወይስ ከሐዋርያቱ ብዬስልሽ ጌታ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ከኒቆዲሞስ ጋር ሲያወራ ብለሽ አዛዡ እሱ ነው ብለሽን እኮ ነገርሽኝ። ጥቅሱን ኃይለ ቃሉን ጠቅሰሽ ማለት ነው። ኦኬ እዚህ ክፍል ላይ አድምጪኝ። እዚህ ክፍል ላይ ግን ያን ክፍሉን ካነበብሽ በኋላ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የሚለውን ቃል ሕፃናትን ኢንክሉድድ ያደርጋል ብሎ የተናገረው የተረጎመው ኢየሱስ ነው ወይስ ሐዋርያቱ ናቸው ወይስ ቅዱስ አባቶቼ፣ አጎቶቼ፣ አክስቶቼ፣ ወንድሞቼ ብለሽ ያልሻቸው ናቸው? እና ቤተክርስቲያን አሁን ደግሞ ሚተደርግና እንዳዳመጥኩ አዳምጠኝ። ገብቶሻል? ግን ጥያቄ የስ ገብቶኛል። ምንድን ነው ያልኩሽ? ጥያቄ ስትመልሽልኝ እንዳንጨቃጨቅ ጥያቄ ምን ነበረ? ህፃናት ናቸው ብሎ ያብራራው ኢየሱስ ክርስቶስ ነው ወይስ ደግሞ የቤተክርስቲያን አባት? አግኝተሽኛል። እዛ ያለው እሺ የዮሐንስ ወንጌል ምዕራፍ 3 ጌታችን አምላካችን ጥሬው ላስቀመጠው ማለት ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ። ይሄ መጽሐፍ ቅዱስ እንጂ ማብራሪያ አይደለም። ማብራሪያው ደግሞ አባቶች በአንድምታቸው በቤተክርስቲያን የቀደሙት ከሐዋርያት እግር በታች የተማሩት ወይ ደግሞ ቸርች ፋዘሮች የሚባሉት ያብራሩት ደግሞ እነሱ ለህፃናትም እንደሚሆን አብራርተውታል። እንዲሁም ደግሞ ጌታችን ደግሞ ለህፃናት እንደሚሆን በምንድን ነው የነገረን? ሰው ብሎ ስለጠራው ህፃናትንም ደግሞ ያካትታል ብለን ደግሞ ራሱ አውዱን ደግሞ ተመርኩዘን ደግሞ እንፈተዋለን ማለት አውዱ ራሱ ስለ ህፃናት ስለ ሰዎች መሆኑ ስለሚናገር ማለት ነው። ህፃናትም ስለሚያካትት ህፃናትም ሰዎች ስለሆኑ በአውዱ መሰረት እንፈተዋለን ማለት ነው። ያው ባጭሩ መልስ ይላል። ስለዚህ እናንተ ናችሁ እንጂ የፈታችሁት ጌታ አልፈታውም ማለት ነው። ጌታ ብሏል። ጌታ ራሱ ሰዎች ብሏል። ሰው ብሏል። ሰው ህፃናት ሰዎች ናቸው። አደጋግሚልኝ። እኔ ሰምቻለሁ። በደንብ ነው የሰማሁት። ላይ በደንብ እንሰማ ነው። ህፃናት ሰዎች አይደሉም። ጌታ ከርከሮ ናቸው ብሏል ብዬ አላልኩም። ሰዎች ናቸው። ይሄን ቃል ህፃናት ሰዎች ናቸው አይደሉም። ከርከሮች ናቸውም በያንቺ ከፈለሽ ማለት ነው። አይ አንተ የህፃናት ሰዎች ናቸው አይደሉም። ደጋግሜ ነግሬሻለሁ። ሚዩት አድርጊ። ኦኬ ሰዎች ናቸው አይደሉም ነው እያልኩ ያለሁት። ሚዩት ካላደረግሽ ታይ ትወርጃለሽ። ልትወርጂ ልትገደጂ ነው። ወንድም አታስወርዳት። አይ ሚዩት ካላደረግሽ ሰዎች ናቸው ወይስ አይደሉም ነው። እኔ እኮ አሁን ለእኔ መለስ። ኦኬ ስርዓት ይዘሽ ታወሪያለሽ አታወሪም? እህቴ እኮ አወራለሁ። ኦኬ እታችሁ ረጂና ምንድን ነው ያልኳት? እህቶችና ወንድሞች የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ብሎ የሚለው ቃል ጌታ ስለተናገረ ሰው ብሎ የሚለው ህፃናትን ኢንክሉድድ ያደርጋል ብለን እንተረጉማለን። ቤተክርስቲያናችንና አባቶች ብላ ስትል ነበር አይደል? አዎ። እኔ አሁን ህፃናት ሰው ናቸው ሰው አይደለም ብሎ የሚለው ክርክር ውስጥ ገባው
ከርከሮች ናቸው አልኩኝ? አሳማዎች ናቸው አልኩ? አላልኩም። ኦኬ። ስለዚህ አሁን ይሄ ዝም ብሎ አርቲ ቡርት የሆነ ነገር ማውራት አይደለም። ከፈለግ ተረጋግተሽ የምታወሪ ከሆነ መተሻወሪ። ኦኬ። ከኔ ጋር እንቀጥሎ የእሷን ነገር ኖ ቆይ ከእሷ ትምጣ። ተረጋግተሽ የምታወሪ ከሆነ ነይና አውሪ። እሺ። ደጋግመን ህፃናት ሰው ናቸው አይደለም ከርከሮና ጃርት ናቸው ብሎ ያለሽ ማን አለና ነው ይህን ጥያቄ ብለሽ የምታመጪው ማለት ነው። ኦኬ። የህፃናት ሰው መሆን ልጆቼ ሰው አይደሉም ብዬላለሁ። ሰዎች ወንድሞች እናቶች እና እንዲህ አይነት ወሬ አርቲ ቡርቲ የሆነ ወሬ ማለት ነው። ኦኬ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የሚለውን የተናገረው ጌታ ነው። ለማን? ለኒቆዲሞስ። ይህንን ቃል ለህፃናት ጥምቀት ነው ብለው የሚተረጉሙ ተርጓሚያን የሚሳሳቱት ትልቁ ስህተት ሰው ብሎ ስላለ ሰው ውሃ መነካት አለበት፣ ሰው በውሃ ጥምቀት መጠመቅ አለበት ብሎ የሚል፣ ስለዚህ ህፃናትን ሁሉ ኢንክሉድድ ያደርጋል ብሎ የሚል ቃል ይናገራሉ። ጌታ ግን ይህም ብቻ አይደለም የተናገረው። ጌታ ጥምቀትን አጥምቁ ብሎ ያለው የጥምቀትን ትእዛዝ የሰጠው ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ አይደለም። ኦኬ። የጥምቀት ትእዛዝ የቱ ጋር ነው የተሰጠው? የቱ ጋር የተሰጠ የጥምቀት ትእዛዝ? መጽሐፍ ቅዱስ የምታነቡ ሰዎች የቱ ጋር የተሰጠ የጥምቀት ትእዛዝ? ቅድም አወረዳችሁኝ። አንድ ነገር እናልውጣ። ኖ ሜት አድርገው እኛ አይደለም ያስወራው። ስለ ጥምቀት አንዴ እናውራ ከኔ ጋር ችግር የለውም። ኦኬ። ታወራለህ። ቆይ አንዴ የቱ ጋር ነው ወገኖች የተጻፈው? ማርቆስ 16 ማቴዎስ ምዕራፍ 28 ኦኬ። አይ ከታች ያሉትንም ጠይቀው ወንድማችን። ቆይ ማቴዎስ 28 ማርቆስ 16 አይደል? እንደዚህ ነው አይደል? ኦኬ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ለህፃናት ጥምቀት ነው ብሎ የሚለውን ቃል ሰው ብሎ የሚለው ቃል ህፃናት ሰዎች ናቸውና ልክ ነው። ሰዎች ናቸው። እሱ እነሱን ሁሉ ኢንክሉድ ያደርጋል ከተባለ ሰው ብሎ የሚለው ቃል ስላለ ለእነሱም ሁሉ ጥምቀቱ ያስፈልጋል ከተባለ ለሰው ሁሉ ደግሞ የምስራቹ ቃል እንዲሰበክ ጌታችን ኢየሱስ ክርስቶስ ተናግሯል። ለፍጥረት ሁሉ ወንጌልን ስበኩ ብሏል። ኦኬ። አሁን ቀጥዬ ከወንድማችን ጋር ሳወራው እዩ እሷ ስራ ስለሌላት የማይጠይቅ ጥያቄ ማለት በትክክል አገር ሁሉ ዓለም ሁሉ የሚያውቀው ህፃናት ሰዎች ናቸው፣ ሰው አይደለም። አሁን እንዲህ አይነት ጥያቄ ወንድሞች እናቶች እግዚአብሔር ይመስገን አወራለሁ፣ ችግር የለውም። እሺ ወንድምነት ብሩኬ ማነው ቤካ አውራው እኔም ቸርችልኝ ያሉት ባይ ዘ ወይ ግን ላውራ ትንሽ በነገር ላይ ኤፌሶን አውቃ ነው የበጠበጠችው እንድታስወርዳት ትፈልጋ ነውና የምትፈልገውን ሰጣት እንጂ አሪፍ አድርገን ነበረ ተምራት ወጣ ነበረ ግን ወጣች። እኒሃው የምትፈልገውን የሰጣው እንደምነት። እሺ ወንድማችን እና ሞረዱን እንድትወርድ ስለፈለገች በቃ እንደዚህ በጥበጣ ከዛ አስወረዱኝ እኮ ስላልቻሉ ምናምን ነገር አይነት ማለት ነው የፈለገችው። በቃ የምትፈልገውን አግኝታለች። እሺ ወንድማችን እንትን ላይ ነው እስላም ትሁን ክርስቲያን ትሁን ጴንጤ ትሁን አትታወቅም ተብሎ በራሷ ቄስ የተባለች ሴት እኮ ነች። አዎ ልጅቱ የዚህን ያህል እንደዚህ ተበላለች በራሷ ቄስ። ይህን ቪዲዮ ላሳያችሁ ቆይ። እና በጣም ማለት ማውራት ትፈልጋለች ግን ትግለበለባለች፣ ስርዓት የላትም። እዚህ ጋር እንደዚህ ላሳያችሁ ቆይ። እዚህ ጋር እንደዚህ ላሳያችሁ። እውነት አይ ቲንክ ወደ እስልምና አይ ቲንክ እንደዚህ የምታደላ ነገር ስለምትመስል ውጭ ነው ያለሽው። ለሰማት የት ውስጥ ነሽ ያለሽው ነው አንቺ እናንተ እያልሽ ስታወሪ አንቺ ከቤተክርስቲያን ውጭ ነው ያለሽው።
የፖለቲካ ንግግር ነው ስላሉ እሱን መታረም አለበት ብዬ ነው እኮ። እነዚህ ሰዎች አንምን ታልኩ ያሉን እየጠየቁ ያሉት አይ ቲንክ ብፁዕ አቡነ አብርሃም እና ብፁዕ አቡነ ጴጥሮስ በእነሱ የተመራ የጥቁር መልበስን ፕሮግራም አይ ቲንክ ያኔ ተቃውማለች ይመስለኛል። ኤንዌይ አይ ነው እና ቴንክ ዩ። እሺ ጆ ለምንድን ነው ትገባና የምትደበቀው? ጆ ልኝ እኮ ነው። ከዛ የአንተ ስልክ እንዴት ነው? አንተን እኮ ገዝተህ ላይ ያስገብተን ስልክ በመጠበቅ ደከመን። እሺ ጥምቀት ላይ ላውራ ነው ብለህ ያልከው? ስለ ጥምቀት ማለቴ ከህፃናት ጥምቀት ይልቅ በአዋቂም ራሱ እኮ አንስማማም። በነገራችን ላይ ኖ ጥምቀት አጠቃላይ እናንተ ጋር የህፃናትና የአዋቂ ጥምቀት የተለያየ ነው አይደል? ኖ እንደዛ ሳይሆን አሁን ህፃናት አላችሁ እንጂ ለምሳሌ አዋቂ ራሱ ብንጠምቅ ለምሳሌ ማለት ነው አዋቂ ለምሳሌ ተሆና ነው ጥምቀቱ የተለያየ ነው ወይስ አንድ አይነት ነው? የህፃናትና የአዋቂ እናንተ ጋር መጀመሪያ ቤተክርስቲያን አዋቂ አላስጠምቅም አላለችም። ግን ህፃናት የምታጠምቀው ለምንድነው ግን መጠይቃችሁ ላይ ማታወሩ? ምን እሺ ሚዩት አድርጌያለሁ። ለምንድነው የምትጠይቁት ላይ ቀጥታ የማታወሩት? እኔ በጣም የሚገርመኝ ይሄ ነው። ለምንድነው ቀጥታ የምትጠይቁት ላይ ለተጠየቀ ጥያቄ መልስ ማሰጡ? እናንተ ስትጠይቁን እኛ ቀጥታ ነው መልስ መስጠት ያለብን። እኛም ስንጠይቃችሁ ቀጥታ ነው መልስ መስጠት ያለብን። የህፃናትና የአዋቂ ጥምቀት አንድ ነው ወይ በእናንተ ቤተክርስቲያን ነው ብያልኩ። ቤተክርስቲያን ታላላቆችን አላጠምቅም ብላ አላለች ምናምን ነገር እኔ መቼ አልኩኝ? አላልኩም እኮ። እንደገና ማይኩን ክፈትና ጆ የጠየቁ ጥያቄ የህፃናትና የአዋቂው ጥምቀት አንድ አይነት ነው ወይስ የተለያየ ነው በእናንተ ቤተክርስቲያን? ጆ ማይክን ክፈተው። አንድ አይነት ነው እኮ ማየት አታርጋ። ታዲያ ይርሚ ለምን እንዳደረኩት ታውቃለህ? እኔ እያልኩ ያለሁት ይርሚ የአዋቂም ሆነ የህፃናት ጥምቀት ሲጀመር ተመሳሳይ ነው። እንዴት ነው የሚለያየው ሲጀመር? እሺ በቃ ተመሳሳይ ነው መለስክልኝ ማለት ነው። ጥያቄ ምን ነበር? የህፃናትና የአዋቂ ጥምቀት አንድ አይነት ነው ወይስ የተለያየ ነበር? አንድ አይነት ነው ተመሳሳይ ነው አልከኝ፣ መለስክልኝ። በቃ አየህ ተግባቡት ማለት ይሄ ነው። ሰውም እየሰማ ነው፣ እኔ እናንተም አያደክመንም ማለት ነው። ኦኬ ቴንክ ዩ። ተመሳሳይ ከሆነ አዋቂዎች የሚጠመቁት አምነው ነው ወይስ አያምኑ ነው? ጥያቄው ራሱ ስህተት ነው። የጠየቀኝ ጥያቄ እኔ ለእኔ አይደል ጥያቄ ለእኔ ጥያቄ ስህተት ነው ስህተት አይደለም አይባልም። ጥያቄን መመለስ ብቻ ነው ያለብን። እኔ ጣቴን መጣባጽ ነው የሚያግባባን ልንገርህ። ኖ እኔ ጥያቄ አይደለም ብራዘር፣ አንተ አይደለም ለእኔ የምትነግረኝ። እኔ እኮ የሃይማኖት አስተማሪ ነኝ። ጥያቄው ስህተት ነው ማለት አትችልም። አድመጣይ ጥያቄው ስህተት ነው ማለት አትችልም። ወይ ደግሞ አይደለማ አንተ ስህተት እንኳን ቢሆን አይ ይሄ መልስ የለኝም ብለህ መዘለል ያለብህ። እኔን የምጠይቀውን የማውቀው አንተ መልሱ ላይ ተጫነህ። ኦኬ ልብ በልና ስማኝ። ታላላቆች አምነው ነው የሚጠመቁት ወይስ አያምኑ ነው የሚጠመቁት? ታላላቆች ትልቆች አምነው ነው የሚጠመቁት። ግን ጥያቄው ስህተት ነው። አንዴ ለምን እኔ እንዳወራ አትፈቅድልኝም? የሚሄድ ብራዘር እየመለስክልኝ ነው። ታላላቆች አምነው ነው የሚጠመቁት ካልሆነ ከያሬዳውያን ጋር እንቀጥላለን። ሁለት አሉ። አንተ ታች ወርደህ ታብታብ ያለ ማለት ነው። ጆዬ ኦኬ አንተ አይደለህም እኮ አልኩህ። እኔ የሃይማኖት ቤት አስተማሪ ነኝ። ጥያቄ አንተ አይደለም የምትመርጥልኝ። ምን እንደሚጠይቅ ከአንተ ይልቅ መንፈሳዊ ነገር እንረዳለሁ። እውነቱን ስነግርህ ማለት ነው። ይሄ ስልህ ግን አንተ ምንም መንፈሳዊ ነገር ማትረዳ ነህ እያልኩ አይደለም። አንተ አይደለም ጥያቄ የምትመርጥልኝ። ኦኬ አዋቂዎች አምነው ነው የሚጠመቁት ሳያምኑ ብዬ ስል አምነው ነው የሚጠመቁት አልከኝ። ኦኬ ቴንክ ዩ። ህፃናት አምነው ነው የሚጠመቁት ሳያምኑ አንድ አይነት ነው ብለህ ስላልከኝ ጥምቀታቸው ማለት ነው። ነው ስነ ስርዓቱና አንድ አይነት የጥምቀቱም ትርጉም አንድ አይነት ነው ያልኩህ እንጂ ስርዓቱን አይደለም ያልኩህ። ገብቶሃል? ታዲያ አንተ እኮ ሌላ ጥያቄ ስርዓቱን አይደለም ያልኩህ ብራዘር፣ ስርዓቱን ሳይሆን አዳልቶች ታዋቂዎች አምነው ነው ወይ የሚጠመቁት ብዬ ስለ አዎ አምነው ነው የሚጠመቁት አልከኝ። ቴንክ ዩ። ህፃናት አምነው ነው የሚጠመቁት ወይ ሳያምኑ ነው የሚጠመቁት? ሳያምኑ ነው የሚጠመቁት። ህፃናት ሳያምኑ ይጠመቁ፣
ታላላቆች አምነው ይጠመቁ ብሎ የሚልበትን የመጽሐፍ ቅዱስ ክፍል ስታይ እኮ ለዛ እኮ ነው ይሄንን ከማለት በፊት ነው መጀመሪያ ልንገር ያልኩ። ብራዘር የለም ህፃናት ሳያምኑ አዋቂዎች አምነው ይጠመቁ ብሎ ያለበት ጌታችን ኢየሱስ ክርስቶስ ያስተማረበት ወይ ሐዋርያቱ ያስተማሩበት የመጽሐፍ ቅዱስ ክፍል ስታይ። እሺ በመጀመሪያ ህፃናት ስትል የቤተ ክርስቲያን ሰዎች የሆኑትን ህፃናትን ነው። ትልቅ ስንል ደግሞ አህዛብ ከቤተ ክርስቲያን ውጪ የነበረ ወደ ቤተ ክርስቲያን መጨመር ሲፈልግ አምኖ ተምሮ ይጠመቃል። መለስክ በቃ ኦኬ። ጡትን ጥይት ነው የጨረሰው ወንድምነት ወረደ እኮ ኤኒዌይ አቤቱ አቤቱ የሆነብንን አስብ ማለት ያለባት ኦርቶዶክስ አሁን ነው ማለት ያለባት። ምክንያቱም እንዴት ጥምቀት ላይ ተጠይቃችሁም ምልጃ ላይ ተጠይቃችሁም የክርስቶስ ምልጃ ላይ የተጻፈን ክዳችሁ የማርያምን ምልጃ ያልተጻፈ አምናችሁ የህፃናትን ጥምቀት ያልተጻፈ ስነ ስርዓት አካሄድ እሺ አካሄድ ብላል። ፓርላማ በእውነት ስማ፣ እኔ እየተነቆርኩ ነው። ይሄ ነገር እኔ በጣም እየተነቆርኩ ነው። ስደብ እያለ ነው ታዲያ? አይደለም እየተነቆርኩ ነው የምልህ። ኧረ ሌሎች ሰዎች እየነቆሩኝ ነው። እንዴት ነው እንደዚህ እዛ ቤት እንደ ልብ የምታወራው ምናምን? አንተ ምንድነው ጀርባ ይጠና ቤት ይጠና እግር ይጠና ይላል። ኖ እኔ መጠናት አለመጠናት የራሳቸው ጉዳይ ነው። ግን እኔ የምልህ አካሄድ ያልኩህ ተው። እዚህ እመቤቴን ያው ያለኝን ፍቅር ስለምታውቅ እኔ በክርክር ደረጃ ባንከራከርም አሁን እኔ ማወቅ የፈለገው የህፃናት ጥምቀት የሚለው እናወራ። ወደ ማርያም አትሂድ ነው። ምን አልኩኝ? ማርያም እኮ አላልኩኝም ብላ አልክ እኮ ማርያም ምናምን ስትል ጊዜ እኮ አልወጣኝም። ሮያል እንዴ ዛሬ ምን ነው ነገር አለ አላልኩኝም እኮ ሮያል። ኧረ በስመ አብ ነገር አላለኝም። እንትን ነው እንደ ክርክርም ነገር ነው እንጂ ጣል ያደረኩት። እሺ ለማንኛውም የማርያምን ማማላጅነት ነው ያልኩት። የማርያም ማማላጅነት ነው። የማርያም አማላጅነት መጽሐፍ ቅዱስ ላይ ያሳዩ ተብላችሁ ስትባሉ የለም። የኢየሱስ አማላጅነት መጽሐፍ ቅዱስ ውስጥ አለ። የኢየሱስን አማላጅነት መጽሐፍ ቅዱስ ያለውን ሽምጥጥ አድርጋችሁ ትክዳላችሁ። የማርያም አማላጅነት መጽሐፍ ቅዱስ ውስጥ የሌለውን ታምናላችሁ። የህፃናት ጥምቀት መጽሐፍ ቅዱስ ውስጥ የሌለውን ታምናላችሁ። እና መካከለኛ የሚለውን እኛ እናምንም እንደ መካከለኛነቱን ኦርቶዶክስ አታምንም? ታምናለች እኮ መካከለኛ ሆኖ እንዳስታረቀን አታምንም እንዴ? ታምናለች እኮ ኦርቶዶክስ። ማስታረቁን ነው ወይስ ምንድን ነው? መካከለኛ እንደነበረ መካከለኛ ሆኖ እኛን ከኃጢአት እንዳወጣ ክርስቶስ እኮ ታምናለች ቤተክርስቲያናችን። መካከለኛ ነው ትለዋለች። በኃላፊ ጊዜ ታምናለች። አዎ ያ ደግሞ መካከለኛነቱ ደግሞ እስከ መጨረሻው ድረስ የሚዘልቅ ነው አይደል እንዴ? ሁሉ ጊዜ በአሁን ጊዜ ግን ግማሹን ያስታርቃል ትላለች፣ ግማሹን ደግሞ አያስታርቅም ትላለች። መምህራኖቿ አጠቃላይ እንደዛ ነው ብለው የሚሉት አሁን አያስታርቅም ይላሉ። አንዳንዶቹ ደግሞ አሁንም ያስታርቃል ይላሉ። አሁን ግን የመካከለኛነቱን የማርያም ጥንተ አብሶ ላይ ግማሹ አለባት ግማሹ የለባትም ብለው እንደሚሉ ማለት ነው። ወይ ደግሞ ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ይባላል አይባልም፣ ይባላል አይባልም ብለው እንደሚሉት ማለት ነው። ለሁለት ተከፍለው በኦርቶዶክስ ቤተክርስቲያን እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት ነው ብለው የሚያምኑ አሉ። አይ አምላኩ አይደለም አባቱ ብቻ ነው ደግሞ ብለው የሚያምኑ አሉ። በዚህ ምክንያት እዚህ ሶሻል ሚዲያ ላይ ኃይለኛ ረብሽ ተፈጥሮ
ሶራምባ ሆቴል ስብሰባ ተደርጎ ዲያቆን ዶክተር ያርጋል አበጋዝ እና መምህር በረከት አዝመራው ብቻ ነው የተገኙላቸው። ከሊቃውንት ጉባኤ አንድ የመጣ የለም። አልቀበለውም። የአዲስ ኪዳን መምህር ከዚህ በፊት መጥተው ብሩኬ ጥያቄ ጠይቆት እሱ ቪዲዮ ብሩኬ ካለ ብሩኬ እየሰማ ከሆነ በውስጥ ላክልኝ ቪዲዮውን። ገብተው እኮ ስንጠይቃቸው በዚህ ጉዳይ አትጠይቁኝ ያሉት የአዲስ ኪዳን መምህር፣ እውቅ የአዲስ ኪዳን መምህር። እስኪ ኦርቶዶክስ መምህር አንጥሯቸው እና እንጠይቃቸው። 80 አሐዱ ላይ በፊታችን አይቆሙም። ከአቡነ ተክለ ሃይማኖት እትም ጋር የብፁዕ አቡነ ጳውሎስን እትም የ2000 ዓመተ ምህረት ከ1980 ዓመተ ምህረት እትም ጋር መሳ ለመሳ አገናኝቼ ሲኔል ጠይቃቸው። ኦኬ ኔትወርኩ እንትን ቻርጀር ጨረሰ ብለው ነው የሚወርዱት። የፈለከውን ሊቀ ሊቃውንት ነኝ ያለ መጋቢ ብሎ መጋቢ አዲስ የተባለውን ጥሯቸው። እንደ ደጋ በግ ነው እርስ በርስ የሚምታታው። እኔ በኦርቶዶክስ ውስጥ ኖሬያለሁ፣ አድጌያለሁ፣ ቀድሼባታለሁ። መልካም የሆነ ነገር አላት። በዚህ ነው ያልክ። ግን ቤተክርስቲያኒቱ የቁልቁለት ጉዞ የሄደችበት በታሪክ ውስጥ የማይረሳ ወንጀል የሰራችው መጽሐፍ ቅዱስ ላይ ነው። ስለዚህ በዛ ክፍል ላይ በጣም ብዙ ሮያል አሁን እንደዚህ እንደምልህ አይደለም። ከፈለክ ያን መጽሐፍ ገዝተህ አስመጣውና አንብበው። የመጀመሪያውን አሁን እያነበብክ ያለውን እሱን አንብበው። የንጉሱን የአፄ ኃይለ ሥላሴ የ54 ዓመተ ምህረት ትርጉም የሚባለው በኢትዮጵያ መጽሐፍ ቅዱስ ማህበር የታተመው ወይ ደግሞ በብፁዕ አቡነ ባስሊዮስ የመጀመሪያው ፓትርያርክ በጃንሆይ ዘመን ማለት ነው በ1946 ዓመተ ምህረት መሰለኝ እሱ መጽሐፍ የታተመው። ከዛ በ1980 ዓመተ ምህረት የ46ቱ በ80 ተደገመ ማለት ነው ጤናማ ትርጉም የሚባለው። በ2000 ዓመተ ምህረት የጭቃ ጅራፉን አመጣቸው የቀይ ቅቡ ማለት ነው። በቤተ ክርስቲያን ታሪክ እኔ እንደሰምቼ አላውቅም። መጽሐፉ እጄ ላይ አለ። ታሪክ ይፋረዳታል። የሰራዊት ጌታ እግዚአብሔርም ስለዚህ ቤተክርስቲያን ብሎ ምድሪቱን ሁሉ ቢበቀላት ጻድቅ ነው። ምክንያቱም በዚች ምድር ላይ ቅድሚያ የጌታን ስም ጠርታለች ቤተክርስቲያን። ወንጀል ሰርታለች በመጽሐፍ ቅዱስ ላይ የራሷ በየጊዜው እየታደሰ ይጻፋል አይደለ? ለምሳሌ የ2000 እትም የምናምን እትም እያሉ ይጽፋሉ አይደል? ይጽፋሉ። ሲጽፉ ግን የቀድሞውን ጽሁፍ ባለቀቀ ነበር የሚጻፈው። ልክ ነው። የቀድሞውን ጽሁፍ ባለቀቀ፣ ለምሳሌ የፊደል ግድፈት ቢኖር የፊደል ግድፈት ወይ ደግሞ ከዋናው ዘር ጋር ሲቀዳ ከግሪኩ ከጽር ወይ ደግሞ ከዕብራይስጥ ሲቀዳ አንዳንድ ጥሬ ቃላቶች መተርጎም ካለባቸው ወይ በመተርጎም ወይ ደግሞ ምንድነው ግድፈቶች ማለት ነው፣ የቃላት ግድፈቶች ወይ ደግሞ የአረፍተ ነገር ግድፈቶች እንደዛ ካሉ እንደዛ ይታረማል እንጂ ዋናውን የብሉይ ኪዳኑን የዕብራይስጡን ትርጉም አፋልሶ የግሪኩን ትርጉም አፋልሶ ግን አይጻፍም። በየጊዜያት እንኳን ቢታተሙ ከዋናው ምንጭ የተለየ ትርጓሜ የሚያመጡ ቃላቶች አይደረጉም። የአሁኑን እኮ ምንድነው በእኛ በገጠር በሰው ስጥ ላይ የቆመ አውራ ዶሮ እንደሚባለው አይነት ማለት ነው። ምን አለ ይባላል። ያው ኢትዮጵያዊ ሲናገር በእንስሶች እያሳበበ ነው። አህያ ከእኔ ከሞቱ ሰርዶ አይብቀል ብላለች ይላል። ይህንን አማርኛ እኔ ከበለዓም አህያ ውጭ በሰው ቋንቋ ስትናገር የሰማቸው የኢትዮጵያ አህዮች ሲናገሩ አልሰማው። ኢትዮጵያዊ ግን እንደዚህ ይላል፣ ቀበሮ ሰው ማመን ቀብሮ ነው ብላለች ይላል። እና ብቻ እንደዚህ ብለው የሚሉት አለ አይደል? እና ዶሮ ይላል አውራ ዶሮ ሰው ስጥ ላይ ቆሞ የበላሁትን እበላዋለሁ ያልበላሁትንም እሞነጭረዋለሁ ብሎ አለ ይባላል። በሰው ስጥ ላይ ቆሞ ኧረ ውረድ ከስጥ ላይ ሲባል አይ እበላዋለሁ አይናችሁ እያየን የምበላው የተረፈውን ደግሞ ሞንጭሬ እደፋዋለሁ አለ። በሰው ስጥ ማለት ነው። አየህ የሰው ስጥ ያስባለ ምንድነው? የእግዚአብሔር ቃልን ኦርቶዶክስ የበላሁትን እበላዋለሁ ሌላውንስ ሞነጫጭሬ ያጠፋዋለሁ ብላ አጠፋችሁ ማለት ነው። የ2000 ዓመተ ምህረት ትርጉም አንድ ጊዜ ኮመንት ላይ አንድ ተክለ ስላሴ የሚባል ወንድም ኦርቶዶክስ ይመስለኛል እንትን በል ምናምን እያልከኝ ተክለ ስላሴ ናና ወይ ደግሞ እኔ የመሰለኝ ነገር ስተት አልሰራውም በኦርቶዶክስ ላይ ግን ራሴ ትልቅ ሰው ነኝ። ገብቼ መጠየቅ ማንኛውም ቤት ወላይቲስትም ቤት ቢሆን ወላ ጴንጤም ቤት ቢሆን ገብቼ መጠየቅ የመናገር የተከሰሳትኩም ደግሞ ማገናዘብ እችላለሁ። ስለዚህ ማንኛውም ሰው እንደዛ እንዲለኝ አልፈልግም። እኔ በውስጥ የምነጋገረው ምንም አይነት የሀገር ውስጥ ታሪክ ወይ ደግሞ ቢዝነስ የለኝም። በቃ ፊት ለፊት እነጋገራለሁ።
አትግባ ነው ብሎ የሚል በውስጥ የሚነጋገሩት በቴሌግራምን ኖ እንደዛ አይነት ነገር አይመቸኝም። አንተ ላይ መች ይችላል። ብዙዎች እንደዚህ ብለው ሊሉ ይችላሉ። መተውረው ያለ የእኛንም ጊዜ ላለመሻማት መተው ኮሜንት ለሰጠ ሰው ሁሉ ከመለስ የኛ ጊዜ ሁሉ የምትበላብን ሮያል ግን ልንገርህ፣ በውስጥ ብትሄድ አሁን ቀጥታ ብሎ የሚልህ እዚህ ሰው ቤት አትግባ ነው ብሎ የሚልህ። እነሱ ጋር አትግባ እባክህ። እኔ ደግሞ ማንም አያዘኝም። እኔ ቢያንስ ቀጥታ ነው ብሎ የሚሉ መክረኛል። መክረህ መጽሐፍ ቅዱስ አንብብ ብለኸኝ መጽሐፍ ቅዱስ እንዳነብ አስጀምረኛል። ጴንጤ ስለሆንክ ስለሆንክ አይደለም። እኔ በቃ አንድ ሰው በጥሩነቱ እኔ ነገርኩህ እኮ ፊት ለፊት አያቴ ነበረች። አንተ የግንባር ስጋ ትለኝ ነበር። አላቅም ትርጉሙን የግንባር ስጋ ምን እንደሆነ። አንተ ፊት ለፊት ነው የምናገረው። አንዳንድ ነገር ጥሩ ነው። ስለዚህ እኔ በመከርከኝ መሰረት ጥሩ ምክር መጽሐፍ ቅዱስን አንብብ፣ ስድቡን ትተህ እኔን አትስደበኝ ብለህ በመከርከኝ መጽሐፍ ቅዱስ እያነበብኩ ነው። በቃ ፊኒሽድ ገብቼ እጠይቅሃለሁ ምናምን መጥፎ ነገር አስቀይመኝ አታውቅም። በቃ ስለዚህ እኔ በውስጥ አናግረኝ። በዛ ግን የኬጂ ምን የሞሳድ ውስጥ ሚስጥር አለ እዚህ እያወራ ያለሁት። ተክለ ስላሴ ና ግባ እስኪ እና መጽሐፍ ቅዱስ ና ግባ። ተክለ ስላሴ እንዴ መግቢያው ላይ አይደል እንዴ ታዲያ ወንጀሉ ያለው? ና ግባ ላሳየህ። መግቢያው ማለት ነው የመጽሐፍ ቅዱሱ መግቢያ ላይ ማለት ነው። ወንጀሏ ሙሉ በሙሉ ተጽፎ ያለው ኦርቶዶክስ የሰራችው ወንጀል ፊት ለፊት ላይ ተጽፎ ያለው ላይ ነው። ና ግባ። እንኳን ደህና መጣ ተክለ ስላሴ። እኔ እንደዚህ የሚያወራ ሰው ነው